እኔ የተሸጠልኝ ስቶሪ ቀለሜ ኢትዮጵያ ያለ ድሃ ወንጌላዊ ጥቁር አንበሳ ለሰርጀሪ ወረፋ የሚጠብቅ ሰው ነው የተሸጠልኝ ስቶሪ። ምክንያቱም ወረፋ እየጠበቅኩ ነው ያለው። ትዝ አለ። ካንሰር የሀገር ጸር እናንተ ናችሁ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራው። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ልጅ ካንሰር። እንደዚህ አይባል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር አይደለች። አትሊስት ምድራችን ላይ የበዛ ግልሙትና እንዳይመጣ ወንድ ለወንድ ጋብቻ እንዳይመጣ የተከላከለችልን ይህች ቤተክርስቲያን ናት። የፍራኦል ጉዳይ ሲነሳ የፍራኦል እስካምነት ሲወጣ ማስረጃ ሲጋለጥበት ግን ቴዲ ቤት መጥቶ ማይክ ከፍቶ አረ ስሙኝ ባካችሁ፣ አረ አድምጡኝ ባካችሁ ብሎ ውሻ እየተደረገ እንኳን መሀል ላይ ተሰሚነትን ይፈልጋል፣ ጉዳዩን ለማርገብ ይፈልጋል። እንዴ ከአንድ ግለሰብ ከፍራኦል የበለጠ የዚህ የኦርቶዶክሱ ማህበረሰብ ክብር አይበልጥም እንዴ? የአቡነ ማትያስ ክብር አይበልጥም እንዴ ከፍራኦል ክብር? ፕሊዝ ቴዲ ለፊራም ነግሬዋለሁ። እዚህ ያላችሁ ወንድሞችና እህቶች ፕሊዝ በክርስቶስ ስለምናችኋለሁ፣ በእግዚአብሔር ስም ለምናችኋለሁ፣ ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። እህታችን ጋርና ፊራ ጋር ያለውን ነገር ሊያበርደው አልቻለም፣ ሊያረግበው አልቻለም። ሀገር ነው የተጨነቀው። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼኮች ገብተውበት፣ ፓስተሮች ገብተውበት ማለት መቆም ያለበት ነገር ይቆም። በሃይማኖት ሰበብ ጨንቆናል። ምንድን ነው የሚጨንቅ ብራዛ? የሚያስጨንቀው የኢትዮጵያ ኦርቶዶክስ ምዕመን በአርሲ ያለው ምዕመን መገደል ነው ወይስ የዚህ ሰውዬ? እኔ ጥያቄ ልጠይቅ። ቀለመወርቅ ተንፍሶ በአርሲ ስለተገደሉ የኢትዮጵያ ኦርቶዶክስ ምዕመናን ሀሳብ ሰተካሉ ወይ? በጴንጤኔት ሰበብ ተደብቀው በእኔ መሽገው በእኔ ተደብቀው ወንጀል የሚሰሩ ሰዎች ስላሉ ነው። አንዱ ፍራኦል ነው፣ ሁለተኛው ዮናስ ሙሉነ ነው፣ ሶስተኛው ቀለመወርቅ ተንፍሱና የእሱ ጀሌዎች በጠቅላላ ዳግማዊ ጥላውን በሎ ሌሎቹንም በላቸው። እዚህ ውስጥ በደሙ ድኛለሁ ምናምን ብላችሁ የምትሞጣሞጡ ሰዎች ኢየሱስ ጌታን የመዳን ቀን ዛሬ ነው የሚል ዩዘርኔም ይዛችሁ የምትሞጣሞጡ ሰዎች አይመለከታችሁ። የሕክምና ማስረጃ አምጣ ነው የተባለው። ምክንያቱም እኔም ኢንቮልቭ አድርጌያለሁ እዚህ ዘረፋ ውስጥ ኢንቮልቭ አድርጌያለሁ፣ ተሳትፌያለሁ። ሰዎች እንዲዘረፉ ምክንያት ሆኛለሁ። ይሄ ሰው እኮ በማግስቱ እኮ የወንጌል አርበኛ ምናምን የምትሉት ሰው እኮ በማግስቱ ከክርስቶስ ክብር ይልቅ የራሱ ክብር ስለሚበልጥበት ቀለመወርቅ ብለው ለሚጠሩት ሰዎች ምን እንዳላቸው ታስታውሳላችሁ። በገዛ ገንዘባችሁ ጠበቃ ቀጥሬ አስጠፍራችኋለሁ። እዛ አረብ ሀገር ብትሆኚ ከማዳም ቤት አስወጥቼ በጠበቃ ቀጥሬ አሳስርሻለሁ፣ አሜሪካ ብትሆኚ ጠበቃ ቀጥሬ አሳስርሻለሁ ብሏል። ለምንድን ነው እንደዚህ ብሎ ያለው ስትል ለጌታ ክብር አይደለም፣ ቀለመወርቅ ብላችሁ ለምን ጠራችሁኝ ብሎ። ዘንድሮ ዮናስ ሙሉነ ወንጌል በአፍጢሙ ይዘግዘቅ ሲል ግን ገባ ምህረት የማድረግ ልብ እንዳለው አክት ያደርጋል። ምን ነው ትናንትና ቀለመወርቅ ላሉ ግለሰቦች ያልሰጠከውን ምህረት ያስፈራራቸውን ማስፈራራት ዛሬ ወንጌል ይዘግዘቅ ለሚል ዱርዬ መናገር ከበደ። ዋ ተጠንቀቅ። በክርስቶስ አልደራደርም ለምን አትለው? አሁንም የምነግራችሁ አስምሬ አድምቄ የምነግራችሁ እነዚህ ሰዎች አንደኛው ትንሽዬ ብር እየበተነ በድሃ እንቁልልጬ የሚጫወት አረመኔ ነው። ሌላኛው ደግሞ መስቀል ያለበትን መጽሐፍ ቅዱስ ይዞ ሿሿ የሚሰራ አረመኔ ነው። ሁለቱም አረመኔዎች ናቸው። መስቀል ይዞ አረመኔነት አለ፣ ደግሞ ትንሽዬ ገንዘብ እየሰጡ ብዙ ለመዝረፍ ደግሞ የመጨከን ጨካኝ ልብነት ደግሞ አለ እና አሁንም የምነግራችሁ ቀለመወርቅ ተንፍሱ የእውነት ሰው የምትሉት ከሆነ የጽድቅ ሰው ነው የምትሉት ከሆነ ለዚህ ነገር መልስ ይስጥ። ምን ትያለሽ ልልቲ? አዎ እኔ ለዚህ ለመታመሙ መልስ ይስጥ ባይነኝ። የሆነ አጠር ያለ እንደውም ባለፈው እንጌጅ ያደረገ ስሙን ረሳሁት፣ ቆንጆ ልጅን እንጌጅ አድርጓልና እሱ ነበረ ወጥቶ ማስረጃ የሕክምና ማስረጃ ማስገባት የለበትም ኤርሚያስ ብሎ ሲከራከርለት የነበረው እና ምን መሰላችሁ እስካም ስንደረግ ከእውነት በላይ እውነት የሚሆነው ውሸቱ ነው።
ከእውነት በላይ እውነት መስሎ የሚታየን። አሁን ለምሳሌ ፊራውሊትቻ ትናንትና እንዳየነው ለአይፎን እንኳን $20 አውጥቶ ቻርጂንግ ኮርድ አፎርድ ሳያደርግ በጥቁር ፕላስተር ቻርጂንግ ኮርዱን ጠቅልሎ ቻርጅ የሚያደርግ ሰው አይፎን 17ን አፎርድ ማያደርግ መጣና $1 ሚሊዮን ሰጣለሁ ሲል ይሰጣል ብላችሁ ትጮሃላችሁ። ምክንያቱም ኤአይ ላይ ከፕራይቬት ጀት ጎን ቆሞ አያችሁት፣ አመናችሁት። አሁንም እላለሁ ቀለሜ ጀርሜን አመመኝ ስላልክ አሞሃል ወይ የሚባለውን ነገር መመለስ አለበት። ታሟል ወይ? እኔ የተሸጠልኝ ስቶሪ ቀለሜ ኢትዮጵያ ያለ ድሃ ወንጌላዊ ጥቁር አንበሳ ለሰርጀሪ ወረፋ የሚጠብቅ ሰው ነው የተሸጠልኝ ስቶሪ። ምክንያቱም ወረፋ እየጠበቅኩ ነው ያለው። ትዝ አለክ? ለሰርጀሪው ወረፋ እየጠበቅኩኝ ነው፣ የግል ክሊኒክ እንዳልሄድ አለ። የግል ክሊኒክ እንዳልሄድ ውድ ሆነብኝና እርዱኝ ብሎ ነው ገንዘብ የተሰበሰበ ካስታወስን። ከዛ ኒውዚላንዳውያንን ደግሞ ያገኟቸው የዛ ሀገር ነዋሪዎች ኢትዮጵያውያን ማለት ነው፣ እዛ ሀገር የሚኖሩ ኢትዮ ኒውዚላንዳውያን ምናምን ሳናገራቸው አረ እንዲህ ብሎ ነገር የለም የግል ሕክምና ሊሄድ ቢኮዝ ወረፋ የመንግስት ሆስፒታል ጥቁር አንበሳ ወረፋ ስላልደረሰኝ ቤተል ሆስፒታል ሰርጀሪ ልሰራ እኮ ነው የተሸጠልን ታሪክ። ከዛም በኋላ ስጠይቃቸው አረ እንደዚህ ብሎ ነገር የለም እኛ ሀገር ዩኒቨርሳለው ካመመሽ ትታከሚያለሽ አለቅ። ስለዚህ የተሰበሰበው ገንዘብ ያለምንም እንትን ነው፣ ያለምንም ወረቀት ነው፣ ህክምና ማስረጃ ነው። መታከሙን አናቅ፣ መታመሙን አናቅ። ልክ ገንዘቡ ተሰበሰበ፣ የቀለም ወርቅ አይተንፍሱ ምላስ 7 ሜትር ጨምሮ ተራጋጭ፣ ምርጥ ተራጋጭ፣ በጌታ ፍቅር ከተሳደብክ በኋላ በጌታ ፍቅር እልሃለሁ የሚል ይሄ የእግዚአብሔር ሰዎች ቃላቶች የሉም እንጂ የሚያጣፍጧት እሷን እያስገባ ተሳዳቢ ነው የሆነው። ህዝበ ክርስቲያኑን ሰብስቦ ሰዎችን ማሳደድ ነው የሆነው። ኃጢአተኛን ሰው ኃጢአቱን 7 እጥፍ አግንኖ አስፍ ላይ ከሱ ንጹህ እንደሆነ ጥሩ ሰው እንደሆነ አድርጎ የራሱን ኃጢአተኞች የኔ ናቸው እንዳትነኳቸው ይላል። ሌሎቹን ደግሞ እርገጡት፣ ድንጋይ ወርውሩ፣ ውገሩት ይባላል። እና የተኬደበት ርቀት የሰውን ቤት ፐርሰናል ህይወት አታውሩ ይባላል አይደል? የሄዱት እኮ ያዛኛ ጸይሙ ልጅ ቤቱ ድረስ ገብተው እርቃን ፎቶውን አንስተው ነው የወጡት። እርቃን ፎቶ አንስተው ነው የወጡት ቤቱ ድረስ ማለት ነው። ይህ ማለት የእነዚህ ሰዎች ክፋት በግል ደረጃ እንዲከወረደ ሰውን ከመጉዳት ራሱ ዞር የሚለው አይመስለኝም። እና ትናንትና ግን እኔ ጥያቄ ያለኝ አቤላዬ፣ ቀለም ወርቅ ገባና ቴዲ ቤት ቴዲ ደህና ነህ እኮ ጌታ ይባረክ ምናምን ካለ በኋላ ኦርቶዶክሶች ሙስሊሞችና ጴንጤዎች ፈርተናል፣ በዚህ ጉዳይ በጣም ታላቅ ፍርሃት ውስጥ ያለ ነው አለ። እና እስቲ ፈርታችኋል? 1 ቁጥር ጻፉ። እዚህም እዛም ቤት አልፈራንም፣ በጣም ደልቶን ነበር 2 ቁጥር ጻፉ። እኔ አልፈራውም፣ ለእኔ አልፈራውም፣ አልሰረኩም፣ አላጭበረበርኩም፣ ፌክ ዳክስ አላስገባውም። እኔ ለምንድን ነው መንፈራው? ለምንድን ነው መንፈራው? ቀለም ወርቅ አንተ ከሰረክ ፍራ፣ የሌባ ተባባሪ ከሆንክ አንተ ፍራ። ለምንድን ነው እኛ መንፈራው? ምንድን ነው የሚያስፈራው? ማለት ምንድን ነው የሚያስፈራው ስታስቡት? ስለዚህ እስቲ እሱ ለምንድን ነው ፈራው ያለው? ይሄ ነገር ይደፋፈን አይወራ፣ ለምን ፈራው አለ የሚለውን እስቲ እናወራበት። ያው እንትና ኤክስፒሪየንስ ይደረጋል። አሁን ፍትህ እዚህ ሶሻል ሚዲያ ላይ ፍትህ የለም። አሁንም ሰሞኑን ቴዲ ሐዋሳ የራሱን ጥረት እያደረገ ነው፣ ሙከራ እያደረገ ነው። ይሄን ሰው ፍራውል የሚባለውን ሰው እርቅም ፈጸምን ካሉ በኋላ እውነቱን ለመግለጥ የሄደበትን ርቀት የመቄዶንያ ነው ብሎ የሰጠው ራሱ አካውንት ኤርሚያስ በዳዳ ነው ኤርሚያስ ምናምን የሚል አካውንት ነው የሰጠው። እና በዚህን ያክል ደረጃ ድንገት ስሜታዊ ሆኖ እረዳለሁ የሚል ሰው ስሙን ሳያጣራ አካውንቱ ላይ እንዲያስገባ ታስቦ የተደረገ ነው የሚመስለው። ከዛ የሚሰጡት መልስ አለ፣ የራሳቸው መልስ ማለት ነው። ወንጌል አለቀባችሁ ምናምን ሂድና ወንጌል እዛ እንትና ጋር ስማ። ወንጀለኛ ወንጌል ሰባኪ ሆኖ ወንጀሉን ሳልገልጥ ወንጌል ምናምን አለለም። መጀመሪያ ወንጌል ላይ የሚዘባበት ኤርሚያስ ቀለም ወርቅ አይተንፍሱ የሚባል ዱርዬ አለ። የጽድቅ ሰው ይመስላል ነገሩ፣ ሰይጣንም የብርሃን መልአክ ይመስላል። የጽድቅ ሰው ይመስላል፣ የእውነት ሰው ይመስላል፣ የፍትህ ሰው ይመስላል። እውነት ውስጡ መንፈስ ቅዱስ ውስጡን የሚያቃጥለው የሚያንገበግበው ይመስላል። ግን አረመኔ
ገንዘብ ባየበት ላጩን የሚያዝረበርብ የፍራውል ፌክ ሰዓት በዚህ ብር ነው የሚሸጠው ሲባል አይደል እንደ ፍርዬ ብሎ እንደዚህ ላጩን የሚያዝረበርብ አይነት ገንዘብ አፍቃሪ ሰው አለ እዚህ ሚዲያ ላይ። አሁንም በዚህ ሰውዬ ሰዎች ገንዘብ እየተበሉ እየተዘረፉ ነው። አንዴ ስልኬ ጋሌ ይላል። ያንን ሁሉ $1000 ከሰበሰበ በኋላ ሌላ ጊዜ ዶክመንተሪ ፊልም ለኔ ይሰራልኝ ይላል። ምን የረባ ታሪክ እንዳለው አላውቅም። እረኛ ነበርኩ ነው የሚለን ከ30 ምናምን ዓመት በፊት እረኛ ነበረ። ከዛ አዲስ አበባ ገባ። ከዛ ዲያቆን ነበርኩ ብሎ ኦርቶዶክስን መሳደብ ጀመረ። ከዛ ዲያስፖራ አግብቶ ውጭ ሄደ። ከዛ ቤት ውስጥ ቁጭ አለ። ከዛ ሞባይል ሰጡት። ከዛ ማውራት ጀመረ። በቃ ይሄ ነው ታሪኩ። ምን ዶክመንተሪ አለቀ። ዶክመንተሪ እንሰርችልሃለሁ ብራዘር፣ ዶክመንተሪ አልቋል። አንዴ ዶክመንተሪ። ከዛ የተወለድኩበት አገር ላይ ቸርች ላሰራ ብር ስጡኝ ደግሞ ይላል መልሱ። ገባ ይሄ ሰው አንዴ በህመም፣ ሌላ ጊዜ በስልክ ጋለብኝ፣ ሌላ ጊዜ በዶክመንተሪ፣ ሌላ ጊዜ ቸርች እኛ ሰፈር ሊሰራ ነው እያለ በማቋረጥ መልኩ ገንዘብን ከዚህ ሰዎች ከምስኪን ምዕመን ወንጌል እየተሰራ ነው ከሚል ምስኪን ማህበረሰብ ወንጌልን ሰበብ አድርጎ መመኪያ መደገፊያ አድርጎ መሸሸጊያ አድርጎ በወንጌል ሰበብ ሰዎችን እስካም እያደረገ ነው። እስካም ማድረጊያው ብዙ ነው ታውቃለህ። ያልፍልሃል፣ ይሳካልሃል፣ እኛ ድርጅት ላይ ኢንቨስት ካደረክ እንደዚህ ይሆንልሃል ምናምን ትባላለህ። ሸዋሸዋ ትሰራለህ። አውሮፓ በ15 ቀን በ16 ቀን እንወስዳለን ምናምን ይለዋል። ትራቨል ኤጀንት ነን ይለዋል። ቆንጆ ቢሮ ይከራዩልሃል። ቢሮቸው ላይ የሆነ ሸዋሸዋ የተሰራ የኤአይ ምስክር ወረቀት ያስቀምጡልሃል። ቆንጆ ወንበር ምናምን ስታይ ይሄ ጤነኛ ቋሚ 100 ዓመት የሚቀጥል ቢሮ ነው ብለህ ሄደህ 100,000 200,000 ትሰጣለህ። ከዛ የሆነ ጊዜ ላይ ስትሄድ አንተን መሰሎች ከ100 የሚበልጡ ሰዎች 200 300 ሺህ ተበልተው ቢሮ ተዘግቶ የለም አናቃቸውም ተብለ አንተን እናስገባለን ያሉ ሀገር ካንተ በተቀበሉት ገንዘብ ይገባሉ ሰዎቹ። ይሄ ሸዋሸዋ ይባላል። ቢሮ ተከራይቶ ሰሞኑን አንድ ሰውዬም እንደዚህ ብሎኝ እና ሸዋሸዋ የሚሰሩ ሰዎች ሌብነት ውስጥ የገቡ ሰዎች አሉ። የሰውን ገንዘብ ያለ አግባብ የሚበሉ ሙሴ የሚባለው ወንድማችን ዜና በማቅረብ የሚታወቀው ወንድማችን እንደዚህ አይነት ሸዋሸዋ ነው ያሰሩት። ገንዘብ ሰጡት። ከዛ በኋላ ትራቨል ኤጀንት ነው እኔን ተማመኑብኝ፣ ገንዘባችሁ ከጠፋ እኔን ጠይቁኝ አለ። እነዛ ሰዎች ለሱ የሰጡት መተማመኛ፣ እነዛ ሰዎች ለሱ የሰጡት ማሳመኛ እሱን እንዲያምን አደረገው። ኦዲየንሱን በብዙ ልፋት የገነባውን ታማኝነት በአንድ ጊዜ ልክ ባሸዋ እንደተገነባ ቤት እንዲፈርስበት አደረጉ እነዚህ ሰዎች። አሁን ልጁ ያለው እስር ቤት ውስጥ ነው። እንደዚህ አይነት ሸዋሸዋ የሚሰሩ ሰዎች አሉ። ሌላ ጊዜ ሜርኩሪ አለን፣ ሜርኩሪ እንሰጣቸው ሀብታም ያደርጋል ይሉና አንተን ሀብታም ያደርጋል ያሉ ሰዎች ሀብታም ያላደረጋቸውን ሜርኩሪ አንተ ያጠራቀምካትን ጥሪት ወስደው እነሱ ሀብታም ሲሆኑ አንተ በሜርኩሪ ሌላ ሀብት ስትፈልግ እነሱ የሆነ ፈሳሽ ሰጠው ይጠፋሉ። ይሄ የሚታወቅ ሸዋሸዋ ገባ። ብዙ አይነት ሸዋሸዋ አለ። ቤት እናሰጣቸዋለን ብለው አሁን ሐዋርያው ማቴዎስ የሚባላል ድርቅ ያለ ሰውዬ ቤት አሰጣቸዋለሁ ይሄን ያህል ብር ሰብስቡ ምናምን ብለው ሐዋርያ ነው። እና ደግሞ ምንድነው ሚሽኑ የነበረው የዚህ ሰውዬ ሐዋርያ ተብዬው በየቸርቹ ወንጌላዊ ፓስተር ቤት የሌለው ኮሌክት የተጣመመ ትንሽዬ ደሞዝ ያላችሁ ሰዎች የምስራች እኔ ቤት እሰጣቸዋለሁ ምናምን ብሎ ሸዋሸዋ አሰርቷቸው በጣም ብዙ ህዝብ እያለቀሰ ነው ማቴዎስ። እንደውም አንድ ቀን ዲቫይን ሾው ላይ ቀርቦ ስንት ብር ነው የሰጣችሁኛል? 60 ሺህ ብር እኮ ነው የሰጣችሁኛል። እናንተ ጋር 60 ሺህ ብር ሲመለስ 60 ሺህ ብር ነው የሚሆነው። እኔ ጋር ሲመጣ ግን 25 ሚሊዮን ብር ሆኗል። እኔ ጋር ሲመጣ አይሻልም ወይ እናንተ ጋር 60 ሺህ ብር ሆኖ ቁጭ ከሚል አለ ሰውዬ ኢንተርቪው ሲጠየቅ። እና እንደዚህ አይነት ሸዋሸዎች አሉ። ቤት እሰጣችኋለሁ ብለው ነው ሸዋሸዋ የሚሰሯችሁ። ውጭ እንልካለን ብለው ነው ሸዋሸዋ የሚሰሯችሁ። ሀብታም እናደርጋቸዋለን ብለው ነው ሸዋሸዋ የሚሰሯችሁ። እነዚህ ሰዎች ማለት ነው። እነዚህ ሰዎች ግን ዝም ብለው አይደለም ሸዋሸዋ የሚሰሯችሁ። መጀመሪያ ኢሜጅ ቢውልድ ያደርጋሉ። በሰው ዘንድ ተቀባይነትን ለማግኘት የሃይማኖት ካባ ይለብሳሉ፣ የምሁርነት ካባ ይለብሳሉ። ዶክተር እከሌነን ይላሉ፣ ኢንጂነር እከሌን ይላሉ። ኢንጂነር ሳሙኤል ዘሚካኤል ምን የሚባለውን ሰውዬ አስታውሳችሁት? ሳሙኤል ዘሚካኤል ነው ኢንጂነር ዶክተር ተብሎ በጣም ብዙ የተማሩ ሰዎችን አንተ ወድቃል ብሎ አንድ አዲስ አበባ ዩኒቨርሲቲ ሄዶ ከባድ ጥያቄ ተጠየቀ፣ ኢንጂነሪንግ ጥያቄ። ከዛ ቀላል ነው መልሱ፣ ግን እስቲ ሽልማት የሚሸልመው ሰው እዚህ ውስጥ ይሄን መልስ የሚመልስልኝ አለ። ተማሪዎቹ ከሱ ገንዘብ ለመቀበል ተቅለብልበው አንዷ መለሰች። በጣም ጎበዝ፣ መመለስ ስለሚያቀተኛ አይደለም።
መመለስ ስለማቅተኛል አንቺን ገንዘብ እንድታገኝ ፕራውድ ባንቺ ለማድረግ ነው ላበረታታሽ ነው ብሎ ገንዘቡን ሰጣት። መልሱን እኮ ያቆም ሰውዬ። ከዛ እናንተ የተመረቃችሁበት ዩኒቨርሲቲ በዚህ ዓመት ሙሉን ኤ አምጥቼ ነው ከግሬድ ሁሉ ሰቅዬ ነው የተመረኩት ብሎ ሲዋሽ በዛ ዓመት ፋይሉ ሲፈለግ የለም። ሿሿ ግን የሰራው ኢንጂነር አየ። በማህበረሰቡ ዘንድ ኢንጂነር መባል ዶክተር መባል ቅቡልነት ያሰጣል። ፓስተር መባል ቅቡልነት ያሰጣል። እነዚህ ሿሿ የሚሰሩ ሰዎች ሁልጊዜ ቅቡልነትን በማህበረሰቡ ለማግኘት የሚቀጥሉት ስም አለ። አንዱ ስም ቀጥሎ ሿሿ እየሰራን ያለው ወንጌላዊ ራሱ እያለ የሚጠራ በወንጌላዊ የሚገኝን ቅቡልነት ተጠቅሞ ህዝቡን እየዘረፈ ያለ የትኛውም ቸርች ወንጌላዊ ብላ ያልሾመችው ወንጀለኛው ቀለመወርቅ አይተንፍሱ ነው። ምንም ልረዳችሁ አልችልም። ቀለመወርቅ አይተንፍሱ ወንጌላዊ ነኝ የምስራች ነው የምናገረው ብሎ ህዝቡን በምስራች ሰበብ ሿሿ እየሰራ ነው። ዛሬ ይሄ ነው። ለምንድን ነው ይሄንን የምትናገረው? አንተ ወንጌል አልቆብን አላለቀብኝም። ወንጌላዊ በሚል ሰበብ ወንጀል የሚሰራ ሰው ስላገኘ ቀጥይ። አቤላ ምን እንደሆነ አለ። አሁን እንግዲህ ፊራውልስ ካሚንግ እንትኖቹ ምንድን ነው የሚጠቀመው? ቤተክርስቲያንን ነው የሚጠቀመው። ጴንጤ ነኝ ይላል። የእግዚአብሔር ሰው ነኝ፣ ጥሩ ሰው ነኝ፣ ጌታ በጣም ሳጋብዞኝ ሳልከፍል ወጣው ይላል። አዎ። እና አሜሪካ ኤምባሲ ገብቼ በልሳን ሬቦሮቦሮ ስላቸው በቃ ቪዛ መጥቶልኝ ይላል። አሜሪካ ኤምባሲ በር ላይ ያለምንም ኢንቪቴሽን ስገባ በር ላይ የማነቅ ሲባል ከላይ ነው የተላኩት መሲኔም ብሏቸው ውስጥ ገብቶ ልሳን ተናግሮ ቪዛ ተሰጥቶ ተነጥቆ ቪዛና ኢቭን ትኬት ራሱ አባክ ነው። በጣም ነው የከፋኝ። ብታይ የስንት ሰው ቪዛ የሌላን ሰው ቪዛ ነው ያቃጠለው። እና ተነጥቄ አሜሪካ ገባው ይላል። ስጸልይ መጋረጃ ይቃጠላል ይላል። እግዚአብሔርን መክረዋለሁ። እግዚአብሔርን ቴዘር አብሬ ተጫውቻለሁ። እጄን ይዞ ይሄዳል፣ አብሮኝ ይቀመጣል። ወንበር ፊት ለፊት ያስቀምጬ እግዚአብሔርን ቁጭ በላልኩት አይኑን እያየው ምንድነው ችግር ብዬ ተናድጄ ምንድነው አቆየሁ እኮ ምንድነው ችግር? ምክንያቱም እንደ አባት እንደምናገረው እግዚአብሔርን እናገራለሁ። እግዚአብሔርን እንደ ራሱ እንደዚህ ተስፈኛ ተመጽዋች ቆጥሮት እኔ እኮ ለአንተ በ15% አልደራደርም ከአንተ ጋር እጄ የደረሰበትን ዘግኜ ነው ምሰጥክ። አስበዋል እግዚአብሔር ሲለምንክ ማለት ነው። እንደዛ እግዚአብሔር ተሳስቷል ብሎ የሚያስብ እግዚአብሔር በ18 ዓመቴ 30 ሚሊዮን ብር በባንክ አካውንቴ ያስገባልኝ ያ ብሎ ያስባል እና ይከፍታል፣ መዝሙር ይከፍታል። የቃል እውቀት ራሱ የለውም። በነገር ላይ የፊራውሊትቻ የቃል እውቀት የለውም። የጴንጤነት አክቱን ግን ይጫወተዋል። የፊራውሊትቻ ሁለቱ ምሽጎቹ ጴንጤነትና ዘር ነው። የጴንጤነቱ ምሽግ በእንደዚህ አይነት ንግግሮቹ አውጥተን ሲሰጣ ምንን አሁን ተበሽጓል። ኦሮሞነት ነው እሱም ይመታል እና ሪል ማንነት አሁን እየወጣ ነው ምን ያህል ማፊያ እንደሆንክ። ግን ቤተክርስቲያን የትልቅ አደገኛ እስካመር መደበቂያ ሆና ደባቂዎቹ ደግሞ ዘማሪያን፣ ነብያት እና ወንጌላውያን ሲሆኑ ገብተዋል። ህዝበ ክርስቲያንን ሲያስበሉ እንደ ማየት የሚያም ነገር የለም። ኤቪደንት የሆነ በቃ የለም ማስረጃው። እንዲህ የሰው ልጅ እርቃኑን ቆሞ ልብስ እናልብሰው። ልብስ ማልበስ ጥሩ ነው እንግዲህ ሰው እንደዚህ ሲዋረድም እኔ ደስ አይለኝም። ግን ይደብቁለታል፣ እንደ ጻድቅ ይቆጥሩታል። ምክንያቱም ለምንድን ነው ብለህ ታስባለህ? እውነቴን ነው። አሁን ቤተክርስቲያን ሰው እኮ ከዚች ክፉ ዓለም የሚሸሸግበት ነው ብዬ አምናለሁ። አስቡ፣ ዓለም ምን ያህል ክፉ እንደሆነች እናውቃለን። የክፉዎች ዓለም የወደቀች ዓለም ውስጥ እየኖርን ቤተክርስቲያን የምንሄደው ያዘንን የተጎዳን ላለመጎዳት አይደለም። የክርስቲያን ህብረት የምንመርጠው ላለመጎዳት፣ የተጎዳን ሄደን ለመጽናናት፣ ያዘንን በቃ እንደዚህ። ግን ለማዘን ነው ወይ የምንሄደው? ለመበላት፣ ለመዘረፍ፣ ለመዋረድ ነው ወይ የምንሄደው? እና እነዚህ ግሩፖች እነ ቀለመወርቅ እነ ዳጊ ግሩፖች ዮናስ ሙሉነን ስራቸው ያስቀመጡት ለምንድን ነው ብለህ ታስባለህ? ወንጌል በአናቱ ይተከል ሲል ወጥቶ ቤት ተከፍቶ ወንጌል በአናቱ አይተከልም።
ኢየሱስ ክርስቶስ ዋጋ ከፍሎልናል ብሎ ለማውራት ለምን ሰነፉ? ዮናስ ሙሉነን ለምን ለማመጥ ወሰኑ? ለምንስ ይቅርታ ጠየቁት? እስቲ ይሄንን እናውራበት። ያው በአጭር ቃል ክብራቸውን አንደኛ ክብራቸውን ስለሚወዱ ነው። ሁለተኛ የክፉ ቀን መሳሪያቸው ስለሆነ ነው። ዮናስ ሙሉነህ የክፉ ቀን መሳሪያ ማለት በጣም ብዙ ሰው እዚህ ሚዲያ ላይ አፍ ይፈራል። እኔ አንድ ነገር ነግሬያችሁ ወደ ሀሳቤ ልግባ። አፍ እንዳትፈሩ፣ ማን የፈለገውን ሰው ይናገር። በቃ የመጨረሻ ሲሄዱ ብልግና ነው። የመጨረሻ ሲሄዱ ብልግና ነው የሚገልጡ። አንተ እንደዚህ ነው። አሁን ሰሞኑን ጀበና ነው ምናምን አለ ነግሬያችሁ። ሰው ሲሸነፍ በመልክክ ይመጣል። አይ ሲጀምር ባልመረጥከው ነገር ይመጣባል። ደግሞ ቆንጆና ምን ይወጣለታል? አቤላው ጌታ እሺ እና እንትኑን ተውት። እኔ ባለትዳር ነኝ፣ የሁለት ሴት ልጆች አባት ነኝ። ከዚህ በኋላ ማማልልሽ ስለሌለሽ በመልኬ እንዳትመሰጭ። እዚህ ሚዲያ ላይ ካለሽ ምንም ማማልላትም ምማልልላትም የለችም። ጨርሻለሁ። በቃ ፋይል ክሎዝድ ነው፣ የተዘጋ ፋይል ነው። የኔ ጉዳይ የመልኬ ምናምን ጉዳይ ስድብ የሚፈሩ ሰዎች አሉ። የኢጎ ጉዳይ ያለባቸው ሰዎች። እንደኛ አይነት ሰው ደግሞ የመጣ ነው። እኛ ከዓለም ነው የመጣ ነው። ገባ? ትናንትና ክብራችን ነውራችን ነበር። እኛ ክብራቸው በነውራቸው ስለሚል መጽሐፍ ቅዱስ ማለት ነው። ክብራችን ነውራችን ነበረ። በጣም ባለጌት ተሳዳቢዎች የዓለም ላይ የነበርን ባካኞች ነበርን። እግዚአብሔር ምሕረት ስላገነነልን ነው እዚህ ቦታ ላይ ቆመን ያለ ነው። ስለዚህ አሁን እንደኔ አይነት ሰው ስድብ ፈርቶ ወደኋላ የሚያፈገፍግበት ምንም ምክንያት የለም። የያዝኩትን እውነት ፊት ለፊት መጥቼ ይጋፈጥለታለሁ። መስዋዕትነትም ካስፈልገው ሰጥለታለሁ። እኔ አልፈራም። በእውነቱ ከሆነ ምንም እንደዚህ የፍርሃት ነገር ውስጤ የለም። እንደዚህ በጣም ብዙ ወዳጆቼ እንደውም ይጨነቁልኛል ለኔ እንዴት ትችለዋለህ ምናምን ብለው። ምንም ዓለም ሁሉ ተሰብስቦ ቢመጣ እውነቴን ነው የምነግራችሁ፣ እውነት ልሁን እንጂ ከእግዚአብሔር ጎን ልሁን እንጂ የሚያሰጋኝ ነገር የለም። ምክንያቱም እኔ የያዝኩት መጽሐፍ ስላመኑበት እውነት የሞቱ ሰዎች እውነት ያለበት ነው። ስላመኑበት ሰው እምነት ሰይፍ የወሰዱ እሳት ውስጥ የገቡ መከራን የከፈሉ ሰዎች ያሉበት መጽሐፍ ነው ማምነው። ስለዚህ ይህንን መጽሐፍ አንብቤ ሰዎች በሞት ሰዎች በስድብ ያስፈራሩኛል ብዬ አላስብም። ወፈረም ቀጠነም ግን የሚፈልጉት ለስድብ ነው። አሁን ለምሳሌ እኔ ዛሬ ዮናስ ሙሉነህ ፈርተን ማንን እንዳንናገር፣ ኤርሚያስን እንዳንናገር። ለምሳሌ ዳግማዊ ጥላውን አለ በጣም የጽድቅ ተሟጋች ነኝ የፍትህ ተሟጋች ነኝ ሲል ነበር። ምንም ባልያዘው መረጃ ፊት ለፊት መጥቼ ሳዋራው ፊት ለፊት መጥቼ አወርቼዋለሁ። 24 ሰዓት ሲጠዘጥዝ ቤተክርስቲያን ዘርፋል፣ ቤተክርስቲያንን ሰርቀሃል ምናምን ብሎ ዳጊ የሆነ ሰሞን ሲያጮህ አይ ኤቪደንስ ካለ አምጣ ይሄው እኔ መጥቻለሁ ብዬ ፊት ለፊት እንደዚህ ተጋፍጫለሁ። ተናገር እውነቱ የሚባለው ሰው ግን ወይም ደግሞ ቀለም ወርቅ አይተንፍሱ የምትሉት ሰው ግን በፍጹም ፊት ለፊት መጥቶ በዚህ በታመም ያለው ብሎ ሿሿ በሰራው ጉዳይ ላይ መወያየት አይችልም። መወያየት የማይችለው ጊዜ ስለሌለው ምናምን እንዳይመስል ለትርኪ ምርኪ ቴዲን ቤት ሲገባ ነበረ፣ ፍራውል ቤትም ሲገባ ነበር። ስለ ሰዓት ሲወራ ለአጭውን እያዝረበረበ ገዝተ ላይ የሚቀመጥ ሰውዬ ስለ እውነትና ስለ ጽድቅ የምር ታሞ ከሆነ ሰዎች ህሊናችሁ ከተያዘ አይምሯችሁ በዚህ ጉዳይ ላይ ከተወጠረ ምሰራው ወንጌልን እንዳትሰሙ ከገንዘብ ጋር የተያዘ ጥያቄ በእኔ ጉዳይ ላይ ካላችሁ ኑና ጠይቁኝ እመልስላችኋለሁ አይልም። አይታችኋል። ባለፈው የተከሰሱ እርዳታ የሚሰሩ ልጆች ራሱ ቴዲ ቤት በተጠሩ ሰዓት ላይ ሁሉም እውነትም ይኖራቸው ውሸትም ይኖራቸው ተሰልፈው መጥተዋል። በህዝብ ዘንድ ያላቸውን ቅቡልነት ላለማጣት ህሊናቸውን የህዝቡን ህሊና ነፃ ለማድረግ ፊት ለፊት መጥተው እንደዚህና እንደዚህ ነው እኔ እንደዚህ ነው የሰራሁት እንትን ካለ ይውጣብኝ። ቴዲም ሲጠይቃቸው ነበር ከሌ የሚባል ሰው እንደዚህ ጠይቋቸዋል፣ የት ነው ያደረጋችሁት እንደዚህ ብለው ፊት ለፊት ሲመልሱ አይታቸዋል። ሃይማኖት አለን የሚሉ ጽድቅ አለን እውነት አለን የሚሉት እነ ቀለም ወርቅ አይተነፍሱ ግን የህዝቡ ህሊና በእነሱ ሌብነት ተይዞ ሳለ ፊት ለፊት መጥተው መናገር አይችሉም። ስለዚህ እነዚህ የዛፍ ላይ እንቅልፍ
ህይወት የዛፍ ላይ እንቅልፍ የሆነባቸው ሰዎች ምንድነው የሚያደርጉት? እንደ ዮኒ ማኛ አይነት የሚናገራቸውን የሚሰድብላቸው የሚያዋርዳቸው ሰው አጠገቧቸው እንዲጠፋ ይፈልጉ። እንደ ዮናስ ሙሉን አይነት ሰው። ስለዚህ አጠገባቸው በምንም ሁኔታ መኖር ይፈልጋሉ። ደብል ስታንዳርድ ናቸው። ሌላው ላይ ትንኝ ያጠራሉ። እሱ ወንጌል ይዘቅዘቅ ሲል እሱ ላሽ ብለው ያስቀጥሉታል። ምክንያቱም ለአደጋ ጊዜ ይፈልጉታል። ስጋት ስላለባቸው ስጋታቸው በተቀሰቀሰ ጊዜ የሚሰጉበትን ጉዳይ የሚያነሳ ሰው ሲገኝ እንዲደበድብላቸው፣ እንዲሰድብላቸው፣ እንዲረግምላቸው፣ እንዲያዋርድላቸው ይህን ሰውዬ ቀጥረው ይይዙታል። ስለዚህ ለምሳሌ ተናገር እውነቱ ቀለመወርቅ አይተንፍሱ ብርቱካን እውነተኛ ነብይ ናት ብሎ አያምንም። እስቲ ዮናስ ሙሉነ ጠይቀው። ከዚህ በፊት ቪዲዮ ሰርቶባት ያውቃል። ከዚህ በፊት ተናግሯት ያውቃል። አንተ ጋር መታ ወንጌል ነገረችኝ ያልካት ያቺ ሴት ሐሰተኛ እንደሆነች ነው ቀለመወርቅ የሚያስበው። ሐሰተኛ በሆነችው በዚህች ሐሰተኛ ጠንቋይ ገምቶ አዳሪ በኩል ያገኘከው ወንጌል ሪል ወንጌል አይደለም። ግን ለአደጋ ጊዜ ስለሚፈልግ በውስጥ ያዋራካል፣ ትሪት ያደርግሃል፣ ያባብልካል። ጉዳዩ የንካ በንካ ነው። እነ ቀለመወርቅ ለእንትና ገጽታ ግንባታው ናቸው። ለማን ነው? ለዮናስ ሙሉነ። አሁን ዮናስ ሙሉነ ቀድሞ ያሉ ኦዲየንሶች አይደለም ያሉት። ስድቡን ታግሰው የሚሰሙት ቀለመወርቅ ጋር ያሉ በገድል ያበዱ ገባ የሌላውን ቤተ እምነት በማሳደድ የተጠመዱ አመፀኛ ክርስቲያንን የሚሉ ግን ዳግም ያልተወለዱ ሰዎች ናቸው። እንትና ጋር ተሰብስበው ቁጭ የሚሉት እየተሳደበ ጌታ ይባርክ ይሉታል። አንቺ እንዴ ተስፍሽን አየሁት። ተስፍሽ ሐሳቤን አንዳንድ ጊዜ ይቀበለኛል፣ አንዳንድ ጊዜ ኮሜንት ላይ ሲቃወመኛ ያለው እውነተኛ ክርስቲያን ትክክል ስትሆን አብሮ ካለ ስህተት ስትሆን ስህተትን ፊት ለፊት የሚነግር ነው እንጂ የሚያንቦጫርቅ የነገሮችን አድበስብሶ የሚያልፍ አይደለም። እካሌን ጫት ቃመ ብላችሁ ስትከሱ ነውረኛ ነው ብላችሁ ስትከሱ፣ በነገራችን ላይ ጫት የሚቀምሰው ጤናውን፣ ጥርሱን፣ ማህበራዊ ህይወቱን፣ የግል ህይወቱን ያበላሻል እንጂ ማህበረሰቡን አያበላሽም። በተለይ ተደብቆ የሚቀም ሰውዬ በያናል ኢፌክት አያደርግም። ኢኮኖሚውን ይጎዳል፣ ጤናውን ይጎዳል፣ ጥርሱን ይጎዳል፣ የፊት ገጽታውን ይጎዳል፣ ራሱን ነው የሚጎዳው ጫት የሚቀም ሰው። እናንተ እኮ ሃይማኖታዊን እኮ ለማጣላት እኮ ክፋት እኮ ነው የምትቀሙት፣ አመጽ እኮ ነው የምትቀሙት። ደግሞ እርስ በርሳቸው ይደጋገፋሉና ቀለመወርቅ የማይናገረው ዳጊም ይሄንን ግለሰብ ትክክል አይደለም የሚለው በውስጥ በኩል ስለሚመክሩት አይደለም። በነገራችን ላይ ለመምከርም ብቁዎች አይደሉም። ምክንያቱም ቀለመወርቅ ዮናስ ሙሉነን አትሳደብ ለማለት እሱ የማይሳደብ ሰው መሆን አለበት። ዮናስ ሙሉነ በላይ እኮ ቀለመወርቅ አይተንፍሱ ይሳደባል። ስድቦቹ እኮ በጣም እኮ ነው የሚያጸይፉ። ስድቦቹ እኮ ይሳደባል። ለምሳሌ ኦርቶዶክስ ቅበተ እምነት ላይ የሚሰራ አክሊል የሚባል ልጅ አንዲት ሴት ገብታ ስታወራው አክሊል እዛ ደጀ ሰላም አቀማምሶሽ ይሆናል ቀሚስሽን ገልቦ ምናምን። ይሄ ብልግና አይደለ እንዴ? ነውረኝነት አይደለ እንዴ? ወዳጆቼ ልጁ በሌለበት ስሙን ጠቅሶ ከዛ ልጅቷ መልኳን እንኳን ባላሳየችበት ላይቭ ላይ ልክ አክሊል የሚባለው ልጅ ከዛች ሴት ጋር እንደተኛ አድርጎ ሮንግ የሆነ ክሌምን ማቅረብ ከዚህ በለጠ ብልግና አለ እንዴ? እና በምን ሞራሉ ይገስጸዋል ነው የምልሽ። በምን እኔ ትናንትና ራሱ ሲያስቁኝ ነበር። ኤርሚያስ ኤችዲ እና ቀለመወርቅ የተንፍሱ ውይይት ሲያደርጉ ነበር። ውይይቱ እንግዲህ የተደረገው የስድብ አዋራ ጭሶ ገና አዋራው ካየሩ ላይ ሳይጠፋ ነው። ቀለመወርቅ የተንፍሱ ማለት ይሄ ዮናስ ሙሉነ የሚባለው ግለሰብ ሲሳደብ በፌክ አካውንቱ ወይም በራሱ አካውንት ታብታብ እያደረገ ስድቡን የሚያጣጥም ሰው እንደሆነ ማሳያል። ምክንያቱም ከየት መጥቶ ይወያያል? ስድብ ነበር ሲሳደብ የነበረው ልጁ። ቀጥሎ ገብቶ ኢየሱስ ያማልዳል አያማልድም? ኧረ እባክህ አሁን ለእንትና የኢየሱስ መማለድና ለመማለድ ነው በጣም ኢምፖርታንት ነገር። ለእንትና ወንጌል ይዘግዘቅ ላለው ሰውዬ ወንጌል በኋላ ይጠብቀኝ አሁን ሁልሽንም ረግጥሻለሁ ብሎ ሴቶችን ስለመካንነታቸው አንስቶ የሚያዋርድ እንግዲህ እኔ በጣም ደጋግሜ ይሄን ነገር እየተናገርኩ ያለሁት አይኑ እንዴ
መካን የሆኑ ሴቶችን ጠቅሶ በስም ጠቅሶ መካን ይሁኑ አይሁኑ አላውቅም። እኔ ብዙ ጊዜ ውሸት ስለሚዋሽ ማለት ነው። አሁን ባለፈው እኔ ላይ የዋሸው አንድ ውሸት አለ። ምን አለ? ዮናታን አክሊሉን የአዲስ አበባውን ቻፕል ስጠኝ ብለከው ነው የተጣላከው ይላል። እንዴ ቻፕል ዝም ብሎ ይሰጣል? ቻፕል አይደለም ቻፓ ዝም ብሎ አይሰጥም እኮ። እንዴት እጠይቃለሁ? እኔ እኮ የሸገር ልጅ ነኝ። ያው የሸገር ልጅ ነኝ ስለ ስፔሻላይዝድ አድርጌያለሁ ምናምን እያልኩ ከሆኑ ብዙ ሰዎች እበልጣለሁ የሸገር ልጅ በመሆን እያልኩ አይደለም። ቢያንስ አንደርስታንድ ያደርጋሉ ነገሮች ይገባ ሼመኛ ነኝ እያልኩ ነው። እንዴት ሰው ሙሉ ቸርች ስጠኝ ይላል? አንተ ፋራ ነህ እንዴ? ቸርች ሙሉ ስጠኝ እንዴት ይላል? እና እኔን ሙሉ ቸርች ስጠኝ ብሎ ነው የተባረረው ብሎ በውሸት መክሰስ ከቻለ ይሄ ሰውዬ ያቺን ሴት ማህናት ብሎ የሚከሰው እውነት ላይሆን ይችላል። ግን እውነትም ባይሆን እንኳን አንዲት ሴት በፈቃደኝነት እግዚአብሔር አምላኳን ማህን አድርገኝ ብላ ባልጸለየችበት ፈልጋ ባልሆነችው ነገር መሰደብ አለባት ወይ? ልዕልቲንና አንድ ሰውን ደግሞ አንስተው እድሜያቸው ከሄደ በኋላ ነው የወለዱት ምናምን ይላል። እንደውኮ በቃ ስንወለድ ጡጦ ያቀበለን ምናምን አይነት ነው የሚመስለው። ሶሻል ሚዲያ አያውቀንም እኮ የት ሰፈር እንደሆንኩ አያውቅም፣ ማንነቴን እኮ አያውቁም። እዚህ ሶሻል ሚዲያ ላይ ካለኝ እንቅስቃሴ እኔ ማለመቸው ለመጣበት አጀንዳ ስላልተመቸውት ነው። ጌታን ተቀበልኩ ሲል የውሸት ነው ስላልኩት ነው። እኔ መጀመሪያ ውሸታም እንደሆነ ገብቶኛል። ዳግም እንዳልተወለደ ገብቶኛል። የውሸት ሿሿ ነው። ትናንትና እየነገርኳችሁ ነበር። አንድ ቦርጩ በጣም እንደዚህ የወጣ ሰው ቦርጫ ምን እያለ አንድ ግለሰብ ሲያሰለቸው እንደዚህ ስቡ አረ የለኝም ይኸው ልከፈለቅ ይኸው ብሎ አየር ይዞ እንደዚህ አይኑን አፍጥጦ ቦርጩን ወደ ውስጥ የሚያስገባ ሰው አለ። እንደዛ ነው የሆነው ሰውየው እኮ ክርስቲያን ነኝ ብሎ እንደዚህ ብሎ በቃ እኛም አፍጥጠን አየነው ከዛ ለቀቅ። አድንቀኝ ይለኛል። አንቺ ጥሩ ስሰራ ለምን ቪዲዮን አልፖስትክም ይላል። እኔ እኮ ሪካርድ ምናምን የሚል አካውንት ከፍተው ሰዎችን ሪከርድ እያደረጉ እንደሚለቁ ልጆች እኮ እኔ ሪከርድ እያደረኩ አይደለም ምለቅ። እንዴ ትክክል ብትሆን እኮ ትክክልክ እኮ ለእግዚአብሔር እኮ ነው ትክክለኝነት፣ ለኔ ነው እንዴ? አንዳንድ ሰዎች ይሉኛል ለምን አሪፍ አገልጋዮችን በጣም ጥሩ አገልጋዮችን አታስተዋውቀን የሚል። ለምንድን ነው ግለሰብ ማስተዋውቅ? ጥሩ አገልጋይ ከሆነ ሽልማቱን ከእግዚአብሔር ለመቀበል የሚያገለግል ነው። አለቀ። ካቡና የምትቀበለው ሽልማት የለም። ጥሩ ብትሆን ለራስህ፣ በጽድቅ ብታገለግል ለራስህ ነው። ካመጽክ ህዝብን ለማታለል ከተነሳ ግን የሚጭበረበር ህዝብ ስላለ አጋልጣለሁ። በቃ አለቀ። አመፀኛ ለምንድን ነው የምታጋልጠው ካልከኝ፣ አመፀኛው የሰውን ህይወት ስለሚነጥቅ ነው፣ ገንዘብ ስለሚነጥቅ ነው፣ ትዳር ስለሚበትን ነው። ሚዝረብል ያደርጋል። ወጣቶችን ወስዶ የማይሆን ትምህርት ውስጣቸው ከቶ እንዳይማሩ፣ እንዳያድጉ፣ ነገ ትልቅ ሰው እንዳይሆኑ፣ ስራ እንዳይሰሩ፣ ቤተክርስቲያን ብቻ ነው መገኘት ያለባቸው እያለ የውሸት ትርክት እየፈጠረ ልጆቹ ቤተክርስቲያን ውስጥ እድሜያቸው እንዲባክን አድርጎ አንድ ማይክ ላይ ያስይዛቸው እንቁልልጭ እያላቸው የራሱን ህይወት የራሱን ኪስ በእነሱ ልጆች በልጆቹ በወጣቶቹ ጉልበት በወጣቶቹ አይምሮ ራሱን ስለሚያበለጽግ ነው ፋይት ማደርገው ከአመፀኛ ሰው ጋር። አመፀኞችን መፋይት ማደርገው ለዛ ነው። ጻድቅ በጽድቅ የሚያገለግል አገልጋይ ግን በቃ ሽልማቱን እኮ ዋጋውን ተምኖ እኮ ነው የወጣው። ደሞዝ ከፋዩ እኮ ነው ያደለው። እግዚአብሔር አምላክ እኮ ነው ደሞዝ የሚከፍለው። የኔ አፕሩቭመንት አያስፈልገውም። ለምሳሌ እኔ የማናችሁንም ማህተብ አልፈልግም እዚህ ትክክል ነህ ስህተት ነህ እንድትሉ። ትምህርት ከተሳሳትኩ አካሄድ ከተሳሳትኩ እንደ ወንድም መታችሁ ቪዲዮም ሰርታችሁ ፈቃደኛ ነኝ። ቪዲዮ ላይቭም ገብታችሁ እዚህ ጋር የተናገርከው ነገር ልክ አይደለም ብላችሁ ቻሌንጅ እንድትናገሩኝ ፈቃደኛ ነኝ። እኔም እንደዛ ሰው ቻሌንጅ ስለማደርግ። በተረፈ ግን የእናንተን ማህተብ እየፈለግኳል ልክ ነኝ ዛሬ ብዬ ማህተብ ምደውልልክ ሰው የለም። ዛሬ እንዴት ነኝ ልክ ነኝ አልልህም። ምክንያቱም ልክ ብሆን ደሞዝ ከፋይ እግዚአብሔር ነው። አለቀ። አቤላዬ ይቅርታ፣ ኮመንት ሴክሽን ላይ ኪኪ ጂሰስ አሜን ሃሌሉያ ምናምን ስሞች ትሳደባላችሁ። ተረጋጉ። ወይ ፎቶሽን ሞዴሬተሮች ፎቶዎቹን አስቀምጡና ፓስተሮቻቸውን ፖስተር እናስፈልጋቸዋለን። እዚህ መተሽ ስምሽ ደግሞ የመንፈሳዊ ስሞች ይዛችሁ ማን ጂሰስ ተሳዳቢ አስበው ዘግናኝ ስድቦች ይሳደባሉ እዚህ መጡ። ለማንኛውም እኔ አሁንም ምለው እንደ አንዲት ክርስቲያን እንደነበረች ሴት አሁንም ክርስቲያን ነኝ። በጌታ ህብረት አይደለሁም እንጂ በጌታ ነኝ። ግን ማለት ክርስቲያን ከተጎዳ ሰው ጋር ነው
ከቪክቲም ሰው ጋር ነው የሚቆመው እንጂ ከጎጂ ከወንጀለኛ ሰዎችን ካሳዘነ ሰው ጋር አይቆምም። ኢየሱስ ክርስቶስ እኮ ከእውነት ጋር ነው የሚቆመው አይደል እንዴ? ማለት እግዚአብሔር ከእውነት ጋር ነው የሚቆመው። ስለዚህ የአንዲት ሴትን እውነት ነስተው በፐርሰናል ፍሬንድሽፕ ይሄ አዶኖ በምን እንደተሳሰሩ ባላቅም እነዚህ ሰዎች ለምንድን ነው ለቴምር ለምትባለው ልጅ እንደውም ትክክለኛው ወንጌል የሚሆነው ቴምር የእስልምና ተከታይ ናት። እኔና ቴምር ብዙ ልዩነት አለን። ኢቭን በፖሊስ ደረጃ የምንፈላለግ ነበርን። አሁን ተታርቀን ነው እንጂ እና በሌላ ትግል አይደለም የተሸናነፍ ነው። እኔና እሷ በፍቅር ነው የተሸናነፍ ነው። ለእሷ በመቆም ነው። እውነቷን ባለመንሳት ነው። ለእውነቷ በመቆም ጆሮ በመስጠት ነው ለእሷ። እና ለምንድን ነው ዮናስ ሙሉነ ለፊራኦል የቆመው? ተከፍሎት ሊሆን ይችላል፣ ሚስጥርም ይዞበት ሊሆን ይችላል፣ የፊራኦል ታሳሪም ሊሆን ይችላል። ለምንድን ነው እነ ኤርሚያስ ግሩፖች አሉ አይደል? እነ ዘጋጋቲዎቹ እነ ቤካ ምናምን የሚባሉት እነሱ ለምንድን ነው ለቴምር መቆም ያልፈለጉት? ለእውነት መቆም ያልፈለጉት? እነ ቡካ የምትባለዋ ሴት አሁን ቴምር ሴት ሆነሽ ቡካ ቴምርን አንቺ እየደረቅሽ አሮጊት ልጅ መውለድ ማቺ አሮጊት ተብላ አንዲት ሴት ስትሰደብ ቡካ ቁጭ ብላ ትሰማ ነበር። ኦርቶዶክስ እምነት የኢትዮጵያ ካንሰር ናት ብሎ ዮናስ ሙሉነ እምነትን ትልቅ ቤተክርስቲያንን የአብዛኞቻችን እናት ቤተክርስቲያንን አዋርዶ ሲሰድ ከዮናስ ይልቅ ያሰደቡት እነ ቀለሙ ወርቅ ነበሩ። እዛ ስቴጅ ላይ ፖስቸዋለሁ ቪዲዮን። እነ ዳጊ አለ፣ ቤካ የሚባል አለ፣ ሌላም አላቅቆ ልጆች አሉ። እና እነሱ ቁጭ ብሎ ነው ቤተክርስቲያኒቱን ህዝበ ክርስቲያንን ካንሰሮች የኢትዮጵያ ካንሰሮች ብሎ ያሰደቡት። ቀጥሎ ግን ለምንድን ነው አቡነ ማትያስ በጣም ትልቅ ሰው የእምነት አባት የተከበሩ የሀገር አባት እንዲህ በነውር ስድብ ሲሰደቡ እነ ቀለም ወርቅ አይተንፍሱ ለምንድን ነው ዝምታን የመረጡት? ምክንያቱም እሳቸው የተሰደቡት አጀንዳውን ለማስረሳት ነው። ለፊራኦል ተብሎ ነው እምነት የተሰደበው፣ ለፊራኦል ተብሎ ነው። የእምነት አባትም የተሰደቡት የፊራኦል አጀንዳ እንዲረሳ ተብሎ ነው። እና ለምንድን ነው እነዛ ግሩፖች ዝምታን የመረጡት? ከክፋት ጋር ለምንድን ነው የተባበሩት? እስቲ ደወሉበት። ያ እና የፊራኦልን አጀንዳ ተደውሎበት ነው። የፊራኦልን አጀንዳ ለማስረሳት አቡነ ማትያስ ተሰድበዋል። ፊራኦልን ሴቭ ለማድረግ ህዝበ ክርስቲያን ተሰድበዋል። የእምነት አባት ተሰድበዋል። ምስኪንዬ አባት፣ ቆንጅዬ አባት፣ ልባቸው ንጹህ። ኦኬ። አብይ አህመድ ሲያገኛቸው እግራቸው ላይ የሚወድቅ አባት፣ የሀገር መሪ እግራቸው ላይ የሚወድቅ አባት፣ በዝምታ ብዙ ነገር መናገር የሚችሉ ጨዋ አባታችን ተሰድቦብናል። እና ለምንድን ነው ዝምታን የመረጡት እነዛ ግሩፖች? ቪዲዮ ካለሽ ቪዲዮን ላሰማክሽ አለ። እንስማ። የእሳቸውን አላሰማም። የህዝበ ክርስቲያኑን አሰማለሁ። የአቡነ ማትያሱን ሁሉም ሰው አለው። ባላሰማው ጥሩ ነው። ከእንደገና መስደብ ነው እሳቸው የሚሆንበት። ግን የህዝበ ክርስቲያኑን ላሰማክ እችላለሁ። ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ነው። እዚህ ውስጥ ቤካ ቢ የሚባል ሰውዬ መኪና ውስጥ ፎቶ ይሄኛው ሰውዬ አለ። ቆይ ይሄኛው ሰውዬ አለ፣ አላውቀውም። ቢኒ የሚባለው በጌታ ፍቅር እናትሽ እንዲህ ላስደረግልሽ ብሎ ሲሳደብ ወደ የወጣበት ሰው ነው። ዳጊያችን ድንገት ቲክቶክ መጥቶ የቲክቶክ ዳለቻ የሆነው ነው። ተናገሩ ነቱ አለ። የቲክቶክ ሙባረክ ሙሰማ። እነዚህ ሰዎች ቁጭ ብሎ ነው ህዝበ ክርስቲያንን ያሰደቡት።
ስለዚህ ከዮናስ ይልቅ እነዚህ ሰዎች ነው ያሰደው። ከዮናስ ይልቅ እነዚህ ሰዎች ነው እኛን ኦርቶዶክስ ቤተክርስቲያንን ያሰደቡት። እናስማኝ ካንሰር የሀገር ጸር እናንተ ናችሁ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር፣ አብዛኛው የኦርቶዶክስ ልጅ ካንሰር የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ፣ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን የማወጣው ብትንትኑን እኔ ነኝ። 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት በዚህ ብሎ ማረጋት እኔ ነኝ። በምን በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋለሁ። ገደል አገርልን ገደል እቀጥተዋለሁ። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ይሄ እንግዲህ ይቅርታ የጠየቀበት ቀን ላይ የተናገረው ነው አይደል? ይቅርታ የጠየቁት ቀን ነው። ይቅርታ ጠየቁት። እሺ ምንድነው መሰላችሁ፣ አንድ እናንተ ባላችሁበት ቦታ አንድ ሰው ሲናገር፣ በተለይ እንደዚህ በጣም ትልቅ ህዝብን በቁጥር የበዛን ህዝብ በሞራልም በእሴትም በጣም በባህልም በሉት ኦርቶዶክስ በነገራችን ላይ እንትን ብቻ ሃይማኖት ብቻ አይደለም። በቃ ከማህበረሰቡ ጋር በሁሉም ነገር የተዋሃደ ነው። ከቀናችን ጋር ይገናኛል፣ ከወራታችን ጋር ይገናኛል፣ ከምናከብረው በዓላት ጋር ይገናኛል። ኦርቶዶክስነት ካለባበሳችን ጋር ይገናኛል፣ ከትዳራችን ጋር ይገናኛል። ሽምግልና ሰው ብንልክ ሽምግልና የምንልክባቸው መንገዶች ከቤተ ክርስቲያኗ ስርዓት ጋር ይገናኛል። ለትልልቅ ሰዎች ወንበር ተነስተህ የምትለቀው ሌላ ቦታ ስለሆንክ አይደለም፣ ከዚች ቤተክርስቲያን የወሰድከው። አሁን አሽቃበጥክ በሉ፣ ለአሽቃበጥ ነው። አሽቃበጥክ ለኦርቶዶክስ በሉ። ስለ ኦርቶዶክስ ጥሩ ማውራት ማሽቃበጥ፣ ስለ ኦርቶዶክስ ጥሩ ማውራት መሳሳት የሚመስላችሁ ወንጌላውያኖች አላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምድራችን ካንሰር አይደለችም። ተባብረን ያጠፋ ነው፣ ተባብረን ነው የምናለማው፣ ተባብረን ነው የምንሳሳተው፣ ተባብረን ነው ትክክል የምንሆነው። አሁን ይህንን ሰፊ ማህበረሰብ በዚህን ያክል ደረጃ ተሳድቦ ይህ ሰው ማይካቸውን ከፍተው የ8 ወር ህፃን ነው ስላሉ፣ ምናልባት ህፃን ስለሆነ የ8 ወር መንፈሳዊ ህፃን ስለሆነ እየተሳሳተ እንኳን እንደሆነ ቢያስቡ እንኳን ማይካቸውን ከፍተው ተው ዮኒ ተው፣ እንደዚህ አይባል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር አይደለች። አትሊስት ምድራችን ላይ የበዛ ግልሙትና እንዳይመጣ፣ ወንድ ለወንድ ጋብቻ እንዳይመጣ የተከላከለችልን ይህች ቤተክርስቲያን ናት። ክርስትናችንን እንዳናፍርበት ቀና ብለን ክርስቲያንን ብለን እንድንሄድ ያደረገችው ይህች ቤተክርስቲያን ናት። ምንም ጥርጥር የለውም ወዳጆች። የአቡነ ማቴዎስን እንሄድበታለን። ቤተክርስቲያኗና ህዝቧን እንደ ህዝብ አለማክበር አላዋቂነት ብቻ አይደለም፣ መሀይምነት ጭምር ነው። ከእግዚአብሔር ጋር አለመስማማት ነው። እውነቱን ልንገራችሁ እና እኔ በጣም ነው ማዝነው። እነዚህ ሰዎች የምትከተሉ ሰዎች ለምሳሌ ዮናስ ሙሉን ጋር አሁን ገብታችሁ ፍሬንድ የሚያጫውታችሁ መማር የምትባይ ልጅ አለሽ፣ ኦርቶዶክስ ነች፣ ትልልቅ ማህተብ ስታደርግ አይሻለው። የኔዎቹ ሚላችሁ ኦርቶዶክስ ሆናችሁ ካንሰር ተብለህ እኔ ቂም ያዙ አይደለም ምህረት በማድረግ አምናለሁ። ግን አንዳንድ ጊዜ አቋም ልንይዝ ያስፈልገናል ደግሞ ብዬ አስባለሁ። እኔ አሁን የኦርቶዶክስ ህዝብ ብቻ ስለተሰደበ አይደለም ችግር። አሁን ከዚህ ሰው ጋር ያለኝ ችግር ይሄ ሰውዬ እኔን ከለላ አድርጎ ነው ኦርቶዶክስን እየሰደበ ያለው። እኔን ምሽግ አድርጎ ነው ኦርቶዶክስ። እኔ ስላቸው አቡና የምባለው ሰውዬ አይደለም፣ እኔ ፕሮቴስታንቱን ምሽግ አድርጎ ነው ኦርቶዶክስን እየሰደበ እየዘለፈ ያለው። ስለዚህ እኔው ፕሮቴስታንቱ ወጥቼ ትክክል አይደለም ይሄ ሰውዬ ነውረኛ ነው ካላልኩኝ ተስማምቻለሁ ማለት ነው። በህግ ቋንቋ አንድ ነገር ልንገራችሁ። በህግ ቋንቋ አንድ ፍርድ ቤት የቀረበ ተከሳሽ ለቀረበበት ክስ ዝምታ ከሆነ መልሱ በተከሰሰው ክስ ተስማምቷል ማለት ነው።
ኦብጀክሽን ካላለ ተቃውሞ ብሎ ካልጣካ እኔ አላደረኩም ካላለ በዚህ ሰዓትና በዚህ ቦታ ሌላ ቦታ ነኝ ብሎ የሰዎችና የሰነድ ማስረጃ ማቅረብ ካልቻለ ያ ሰውዬ ለቀረበበት ክስ ዝምታ ከሆነ ምላሹ ስለቀረበበት ክስ ተስማምቷል ወይም አምኗል ማለት ነው። አንድ ክስ እየቀረበ ነው እኛ ላይ ይሄ ካንሰር የሚለው ጴንጤ ሆኛለሁ ካለ በኋላ የሆነ ሌላ እምነት ውስጥ ቢሆን ኤቲስት ቢሆን አይመለከተንም። ኦርቶዶክስ ካንሰር ናት ምናምን ህዝቡ ራሱ አንድ ላይ ያደርገዋል። አሁን ግን ከኦርቶዶክሱ በላይ ልንነሳ ልንናገር የሚገባል እኛ የፕሮቴስታንት እምነት ተከታዮች ነን። በአንድም በሌላም ገስት ላይ ያሉ ሰዎች ንግግሩን አቋርጠው ስህተት ነው ያላሉበት ምክንያት ወይም በዝምታ ማለፋቸው በተናገረው ንግግር መስማማታቸውን የሚያሳይ ነው ወዳጆች። ተስማምቷል እነዚህ ሰዎች። ካንሰር ሲል አሜን ብሏል ቀለመወርቅ። ምክንያቱም ማይክ አብርቶ ትክክል አይደለም ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር ናት ሲል ተስማምቷል ቀለመወርቅ። ይሄንን ህዝብ ነው ወይ ላድን የምትለው? እኔ እኮ ቢዝነስ ነው አገልግሎት አይደለም የተያዘው ቢዝነስ ነው የምላችሁ። ለዚህ ነው ማትወደውን ህዝብ እንዴት ወንጌል ተነግሯል? ለማትወደው ሰው እንዴት ኢየሱስ ክርስቶስ ሞቶልሃል ትለዋለህ? ካልወደድከው እኮ እንዲሞት እኮ ነው ማድረግ ያለብን። ጥላቻ ከሆነ ውስጥ ያለ ለዛ ማህበረሰብ እንዲጠፋ ዝም ነው እኮ ማለት ያለብን። ቢዝነስክ እንጀራክ ስለሆነ ነው እንጂ 24 ሰዓት ገድሉን ምንም እያነሳ በስድብ ቃል የምትናገረው እንጂ እንዲተርፉ እንዲያመልጡ የዘላለም ህይወት እንዲያገኙ ከሚል ጥሩ ልብ በመነሳት አይደለም። ይሄ ደግሞ የሚያሳየን ምንድነው? ኦርቶዶክሳውያን በዚህ ባልተገራ አንደበት ባለው በስድብ በታወቀው ዮናስ ሙሉነህ በሚባል አጉራ ዘለል ባለጌ ይሄ ታላቅ ህዝብና ይሄ እምነት ሲጠለጠልና ሲሰደብ ዝም ብለዋል፣ ማይክ ዘግተዋል። እና አሁን እኔ ተነስቼ ኦርቶዶክስ እንደዚህ ናት ምናምን ብል ልዕልቲ ዝም ካለች ተስማምታለች በሐሳቤ። እስካሁን ዝም ያለችው በሐሳቤ ስለተስማማች ነው አይደል? ልዕልቲ ብትቃወሚ ማይክ አከፍችም። አይ በቃ እስካሁን ያወራነው ተመሳሳይ ነው ማለት አይ እኔ እዚህ ውስጥ የለውም ካልኩኝ እንትን እና ይሄ ህዝብ ሲሰደብ ቀለመወርቅ እሱ ቤት ቁጭ ለማለት ምንም በውስጥ በኩል እናወራ እንኳን አይልም። የፍራውል ጉዳይ ሲነሳ የፍራውል እስካምነት ሲወጣ ማስረጃ ሲጋለጥበት ግን ቴዲ ቤት መጥቶ ማይክ ከፍቶ አረ ስሙኝ ባካችሁ አረ አድምጡኝ ባካችሁ ብሎ ውሻ እየተደረገ እንኳን መሃል ላይ ተሰሚነትን ይፈልጋል፣ ጉዳዩን ለማርገብ ይፈልጋል። እንዴ ከአንድ ግለሰብ ከፍራውል የበለጠ የዚህ የኦርቶዶክሱ ማህበረሰብ ክብር አይበልጥም እንዴ? አቡነ ማትያስ ክብር አይበልጥም እንዴ ከፍራውል ክብር? እንዴ አቡነ ማትያስ እኮ እንደ መሪ እንደ ፓትርያርክ እግዚአብሔር እኮ ለዚህ ህዝብ እኮ የሾማቸው እኮ ሰው ናቸው። በቤተ ክርስቲያኗ ደንብ በቤተ ክርስቲያኗ ስርዓት መሰረት የኚህ ሰው እኮ ጸሎት ይሰማል። የኚህ ሰው እኮ ምክር ብዙ ሚሊዮን ህዝብ ያደምጠዋል። እኚህ ሰው እኮ ወጥተው መግለጫ ሲሰጡ በረከቶት ይደርብን የሚል ትእዛዛቸውን ለመታዘዝ እስከ ህይወት መስዋዕትነት ድረስ ትእዛዛቸውን ለመታዘዝ የተዘጋጀ ህዝብ አለ እኮ አባቴ የሚላቸው አባታችን የሚላቸው። እና እኔ ኖርማል አይደለም። እኔ መቼ ነው ይሄን ሰው መናገር የጀመርከው ካልሽ ልዕልቲ፣ እኔ እኮ ዮናስ ሙሉነህ እኮ ደርቤ አይደለም። እኔ እኮ ሜዲያ አይደለም። ይሄ ሜዲያ የእናንተ ሜዲያ እኮ የኔ ሜዲያ አይደለም ልዕልቲ። እናንተ ሴኩላር የሆነ ነገር ነው የምትሰሩት፣ እኔ ስፒሪቹዋል የሆነ ነገር ነው። ዛሬ ካንቺ ጋር አጣምሮ የሚያስወራኝ ዛሬ ካንቺ ጋር ቁጭ አድርጎ የሚያናገረኝ ነገር ቢኖር ወንጌልን ይዘው ኢየሱስ ያሉ በጴንጤኔት ሰበብ ተደብቀው በእኔ መሽገው በእኔ ተደብቀው ወንጀል የሚሰሩ ሰዎች ስላሉ ነው። አንዱ ፍራውል ነው፣ ሁለተኛው ዮናስ ሙሉነህ ነው፣ ሶስተኛው ቀለመወርቅ አይተንፍሱና የሱ ጀሌዎች በጠቅላላ ዳግማዊ ጥላውን በለው ሌሎቹንም በላቸው። እና የምጮህበት ምክንያት በእኔ ስም ወንጀል እየተሰራ ስለሆነ ነው። በፕሮቴስታንት ስም አመጽ እየተደረገ ስለሆነ ነው። ባይዘዌ የኛ ቤተክርስቲያን እንደዚህ አይነት ነገር አደግፍም። ታውቃለህ፣ እኔ ድሮ ጴንጤ ነኝ፣ አሁን ቸርች ከሄድኩ ቆየሁ። ግን ቤተክርስቲያን ሂዱና የሌላን እምነት ተከታዮች ስደቡ ምትል እንዳልነበረች አውቃለሁ። ቤተክርስቲያን ያደግኩት ቤተክርስቲያናችን እንደውም እኛ ስንሰደብ ነው እንጂ ስንሳደብ ኢኔብል አታረገንም። አገልጋዮቻችን እንዳንሳደብ ነው ያረጉን እንጂ መክረው ገርፈው እንኳን በእግዚአብሔር ቃል መክረው
በምድራዊ ምክር መክረው በዱላ ተመክረን ያደግነው እንጂ የኛ አገልጋዮች ኢንተርኔት ላይ መተው ለያዥ ለገናዥ ሲያስቸግሩ በዚህ ዘመን ያየሁት የምሬን ነው። እና አሁን የሌላን እምነት ተከታዮች ክፉ ስድብ፣ ወንጌል ደግሞ ቆይ ይደርሳል ይጠብቀኝ፣ እስከዛ ግን ራሴን ማስከበር አለብኝ። የግል ክብራችን በልጦ ከወንጌል እኛ ላይ ሊታይ ከሚገባው የክርስቶስ ክብር በልጦ አሁን ዘግናኝ፣ ነውረኛ፣ አነዋሪ ኢቭን በዓለም ላይ ያለ እንኳን ክርስቲያን በጌታ ኢየሱስ ክርስቶስ የዳነ በዓለም ያለ ሰው ማይናገረውን ንግግሮች፣ ሴትን ልጅ ማቆሸሽ፣ ህፃናትን መሳደብ፣ ሴትን ልጅ ማነወር፣ የእምነት አባትን ማነወር፣ ህዝበ ክርስቲያንን ማነወር እያየን ነው። ይሄ ሁላ የሚሆነው ፊራኦልን ለማዳን እኔ ያዘንኩት ልቤም አንድ ሌባን ለማዳን ሙሉ እምነት ይሰደባል፣ የእምነት አባቶች ይሰደባሉ፣ መሃን ሴቶች ይሰደባሉ፣ ዲሴቢሊቲ ያላቸው ህፃናቶች ይሰደባሉ፣ ዲሴቢሊቲ ልጆች የሚያሳድጉ እናቶች ይሰደባሉ፣ ሴቶች ይሰደባሉ። እና ይሄ ነገር እስከ መቼ ነው? ከዛም ዝም ተባ ሲባል ትናንት ያየሁት የዘር ጦርነትንም ቅስቀሳ ሲጀማመሩ አየሁ። እነ ቀለሜ በነበሩበት እነ ዮናስ በነበሩበት ኦሮሞና አማራ ማህበረሰብ እንግዲህ ተዋልዷል። ኢትዮጵያውያኖች ተጋብተን አንተም የሌላ ብሔረሰብ እናት ሚስትክ እና ይሄ ተዋደን የምንኖር ማህበረሰብ ኢትዮጵያዊ እንዲህ በቃ እንደምንጠላላ ለጦርም እንደምንፈላለግ አስመስለው ሴንሲቲቭ የምንሆንባቸውን ነገሮች ትራውማችንን በመቀስቀስ የዘር ስድድብም ፊራኦልን ለማዳን ሃይማኖት ተሰደበ፣ ማህበረሰብ ተሰደበ። የማህበረሰብ ትራውማ ቀስቃሽ ነገሮች እና ሃጫሉም ተጠሩ እና ሃጫሉ ሁንዴሳ ለኦሮሞ ተጠራ። በሃጫሉ ጊዜ ደግሞ ሃጫሉ ሲገደል የሞቱት ንጹሃን ተጠርተው እነሱን ይዘው እንደነሱ ነው የምንደራረገው ብለው ሲያወሩ ሰማው። ጸያፍ የማህበረሰባችን የጸያፍ የኢንተርኔት ፐርሰናሊቲዎቻችን ከነ ቀለሜ አትንፍሱ ጋር ሆነው ፊራኦልን ለማዳን ሲረባረቡ አየውና እኔ ፐርሰናሊ ምን እንደማስብ ታውቃላችሁ ውዶች? ፊራኦልን ያዋረደው ጌታ ነው፣ ሰው አይደለም ያዋረደው። ጌታ ኢየሱስ ክርስቶስ በቃክ ነው ያለው። ቢኮዝ ይሄን አጋጣሚ ቁጭ ብላችሁ ስታሰላስሉ ቀን በቀን እግዚአብሔር ነው ለዛች ልጅ እየቆመላት ያለው። ወንዶች ተረባርበው ተሳዳቢው ምኑ ሲረባረቡባት እግዚአብሔር አብሯት ስለቆመ ነው እዚህ ድረስ ራሱ የደረሰው። ፍሮም ዴይ ዋን ብታስቡ ግን እነ ቀለሜ እነ ዮናስ ሙሉነ ከእግዚአብሔር አጌንስት ሆነው ፊራኦንን ለማዳን ጠብር ግፍ ሲሉ አዩአቸውና በጣም አዘንኩ። ዘመኑ ምን ያህል እንደከፋ ነው ያየሁትና እስቲ የሐሳብ ስጥበት ማለት የግለሰብ ቆሻሻ ባህሪን ለመሸፈን የህዝበ ክርስቲያንን ራሱ ለመንዳት ሲሞከር አይቻለው። ፈርቻለሁም ተባለ። ነዲያንም አየሁ። እስቲ ቪዲዮን በከፍቼ እየፈራ ነው ምናምን የሚለው ካለሽ በከፍቼ እስቲ ላኩልኝ። እኔ እየፈራው ነው። እንትና ቀለሜ ቴዲ ቤት ሲገባ ቪዲዮን ፈልጉልኝና ላኩልኝ። አይቼዋለሁ። እየፈራው ነው። ሙስሊሞች፣ ኦርቶዶክሶች እንትኖች ፈርተናል እያለ ያለው ቪዲዮ ላኩልኝ። ሪከርድ አላረኩትም እኔ እና ይሄንን ነው የሚለው። ባልታጠበ እጁ ያገኘው ነገር ውስጥ ሁሉ እንትና ታውቃላችሁ፣ ሶሻል ሚዲያ ላይ ዮናስ ሙሉነ ነገሮችን ከሰዎች ነጥቆ ነው የራሱ ኬዝ የሚያደርጋቸው። እና አሁን ለምሳሌ አንዳንድ ምልከታዎቼ ላይገቧችሁ ይችላሉ። ዛሬ ስናገር ለምሳሌ እኔ የታገጥኩ ጊዜ በጣም ጉዳዩን የራሱ አድርጎ ሲያወራ የነበረው የሰው ጆሮ መስማት የሚፈልገው ስለኔ መታገት ስለነበረ አሁን ድምጽ እየሆነልኝ የሚመስላችሁ ሰዎች አላችሁ። ዮናስ ሙሉነ በነፃ ድምጽ ሆኖ አያውቅም።
በነፃ ወዳጅ ሆኖ አያውቅም። በነፃ ሰው ሰድቦ ነገሮቹን ከሰዎቹ ነጥቆ እኔ የቲክቶክ ንጉስ ነኝና ኬዙ እኔ ቤት ዳኝነት ይሰጥበታል፣ እኔ ቤት ፍርድ ያገኛል የሚል ራሱን በራሱ የሾመ ራስ ቀቢ ነው እንጂ ነገሮችን የሚያደርገው ለሆነ ለገዛ ፍላጎቱና ትርፉ ነው እንጂ ለሆነ ሰው ጥቅም ለማስገኘት አይደለም። እና ሁሉም ነገር ላይ ገብቶ ፍርድ የሚሰጥ ሀሳብን የሚያደርግ የሆነ ነገር የሚያደርግ ዮናስ ሙሉነህ አሁን የፍራውል ጉዳይ ሲሆን እጅ የለበትም እኔ እዚህ ጉዳይ ላይ መግባት አልፈልግበትም የሚልበት ምክንያት ምንድን ነው? እንደዚህ ቶፕ የሆነ ኢሹ ላይ እንዴት እጁን ሊሰበስብ ይችላል ስትሉ ተነካክተውበታል። የቺ ምስኪን ሴት አለች፣ ሸዋሸዋ የተሰራች ትራክ ተሽጦልሻል ተብላ የተበላች ሴት አለች። በሷ መዘረፍ በኩል የድለላ ስራ ሲሰራ የነበረው ዮናስ ሙሉነህ የድለላ ስራ ሲሰራ የነበረው። ስለዚህ የቀመሰውን ቀምሶ የተካፈለውን ተካፍሎ ነው እንጂ ያለ ነገር ዮናስ ሙሉነህ ኬዝን ለሌላ ሰው አሳልፎ ሰጥቶ ነገሩ ላይ ያለውበትም ከደሙ ንጹህ ነኝ እኔ ለማግባባት ሞክሬያለሁ አሁን ወጥቼበታለሁ ብሎ አይቅለሰለስ። ከዛም ባለፈ ደግሞ ሰው ሴንሲቲቭ የሆነበትን ኢሹ ያውቃሉ። እነዚህ ሰዎች ሚዲያ ላይ ከ15 ዓመት በላይ የቆዩ ናቸው። ቀለመወርቅ የተንፍሱ ብትል ከ15 ዓመት በላይ የቆየ ነው። ስለዚህ የነካቸውን ፖይንቶች እዩ፣ አቡነ ማቴዎስን የሰጣቸውን ስም ተመልከቱ። ከዛስ የምትወዷቸውን ሰማዕትና ቅዱሳን ያላቸውን ሰዎች ስም እየጠራ ሲሳደብ ነበር። ምንድን የፈለገው ስትሉ የፈለገው የፍራውል ኬዝ ወደሱ ኬዝ ዞሮ ያው ብልግናው የተለመደ ነው። ስለዚህ አንድ ሰሞን ጩኸት ከ3 ቀን አያልፍም የዚህ ሚዲያ ጩኸት። አሁን የልዕልቲ ለየት የሚያደርገው አመት ምናምን አንድ ጉዳይ ይዛ ማንም አንተ ጋር ሊበርድ ይችላል። እሷ እንትን ኦቨን አላት ያሞቀች ታመጣዋለች ሐሳቡ። በቃ እንደዚህ ነው። ታገለዋለች፣ ታወራዋለች። አንተ ባትሰማትም ታወራዋለች ገብታ። እኛ ከ3 ቀን በላይ ኢሹን ማራገብ እንደማንችል እነዚህ ሰዎች ያውቃሉ። አንድ ቀን 3 ቀን እንጮህበታለን ጉዳዩን፣ ከ3 ቀን በኋላ ይረሳል። ታውቃላችሁ የዚህ የሶሻል ሚዲያ ጩኸት ማለት ነው። ዳንዬ ቴንኪ። እንደዚህ ባለጌ የኦርቶዶክስን እምነት የሚያጠላላን ብልግና የሚናገር ጴንጤ የሚመስል ፌክ አካውንት ካገኛችሁ ብሎክ አድርጉን። ይህ ሚዩትም አታድርጓቸው። ፌክ አካውንቶችን አልታገስም። ፎቶ ከሌለው ስም ከሌለው ምን ያደርጋል ሰውየው? ራሱ ኤግዚስታንሱ አያስፈልግም እኮ እዚህ አካባቢ። በኦሪጂናል ማንነትሽ ነው። እና ስልኬ ግላ ራሷን ማዘዝ ጀመረች። ወገኖች እንዴት ምን ታስባላችሁ? በውስጥ በኩል አቤልዬ ብላችሁ ሜሴጅ ተውልኝ። በስልኬ መጋል ጉዳይ ማውራት የምትፈልጉ ቀለሜ ስታይል እና 15 ሰዓት ስልክ ላይቭ ላይ ቁጭ ብለህ ስልክህ አይደለም አንተ ራሱ አለመጋልክ የሆነ ችግር እንዳለብህ የሚያሳይ ነው። እዚህ በጣም ሰዓት ላፊ ስልኮቻችሁን አትጠቀሙ። ስልኮች እረፍት ይፈልጋሉ። እረፍት አድርጉላቸው ስልኮቻችሁን ለማለት ፈልጌ ነው። እና አጀንዳ እንዲቀየር ተፈልጓል እዚህ ሚዲያ ላይ። ለዚህ ነው ኢየሱስን እንኳን ወንጌልን እንኳን ይዘግዘቅ እስከተማለት የተመጣው። ምክንያቱም ፍራውል አጣብቂኝ ውስጥ ከገባ የፍራውል ጉዳይ ከተገለጠ የዮናስ ሙሉነህ ጉዳይ አለ። በአንድም በሌላም እመኑኝ ቀለመወርቅ አይተንፍሱ ከፍራውል እርዳታ ተቀብሏል። ከፍራውል ድጋፍ ተደርጎለታል። ስለዚህ ፍራውል የፈለገውን ያክል ስድብ ቢሳደብ ፍራውል ቤት ገስት ላይ ትመለከቱታላችሁ። አሁን እኔ ጋር መታችሁ እንደዚህ የምትሉ ሰዎች ይሄ ወንጌል ነው ወንጌል አለቀብህ የምትሉ ሰዎች ፍራውል ቤት ሰው እየተዘነጠለ ሰው እየተሰደበ ቀለመወርቅ ገስት ላይ ሲሆን ወንጌል አለቀብህ አትሉትም። እርግጠኛ ነኝ። ለምን ልክ እኔ ቴሌቪዥን ያላቸው ሰዎች የራሳቸው የሆነ ካዳሚ እነሱ ኢየሱስን ሳይሆን እነሱን የሚከተል ህዝብ ጠፍጥፈው ይጋግረው እየሰሩ እንደሆነ እንደምናገር ሁሉ እዚህ ሚዲያ ላይ ቀለመወርቅ አይተንፍሱ የኢየሱስ ክርስቶስን ተከታዮች ሳይሆን የራሱን ተከታዮች ነው ያፈራው። ባለፈው በጣም አደገኛ ስህተት ተሳሳተ። ምን አደረገ? እንኳን ሚዩት አደረግሽ ኢሳይያስ 53 ብሎ ሌላ ነገር ፋውል ይሰራል። እና አቤላ የቪዲዮን አይቼዋለሁ።
በነገርክ ላይ መኪና ፊራውን ለዮናስ ሙሉነ መኪና እንደገዛለት ታውቃለህ? ከዮኒ ቬጋስ ጋር ሆኖ ቪዲዮ አለኝ። እስቲ እና እንየዋለ ይሄኛውን የቀለም ወርቅ አይተንፍሱን ላጫውትልህና የመኪና ተገዛልኝ ቪዲዮ እና የዲስትራክሽን ስራውንም አጫውትልሃለሁ። ኢንተርኔት ላይ ዲስትራክሽን ስራውን ይሄ አባታችን የተሰደቡት ዲስትራክት እናንተን ለማድረግ ነው። ህዝበ ክርስቲያኑን ካንሰር ነው የሀገር ካንሰር ናቸው ያላችሁ ፊራውልን ለማዳን ነው። ፊራውልን እንድትረሱለት ነው። አማራና ኦሮሞ እንዲሰዳደብ የተፈለገው ፊራውል እንዲረሳ ነው። ኦኬ ፊራኦል እኚህን ሁላ ስፒከሮች ቀጥሮ የሚያስጮኸው እሱን ረስተን ሌላ አጥንት እንድንግጥ ነው። አሁን አጀንዳ እንደ አጥንት እኛን ውሾች እንሆን። ውሻ አይደላችሁም፣ ገብቷችኋል? ውሻ በዚህ ሀገር ጥሩ ነው። በነገራችሁ ላይ ውሾች እንሆንና አጥንት እንደሚወረወርልን ቁጠሩ። ዮናስ ሙሉነ ሃይማኖት ወረወረላችሁ። ጂጂክያ ዘር ወረወረችላችሁ፣ የዘር ጥላቻን ወረወረችላችሁ። ፐርሰናል ነገሮችን ወረወር። እንትና ከእንትና ጋር ተኛች፣ እንትና ምናምን ይወረወርላችኋል። እሱን አሊዝም ብላችሁ ቴምር ስትሉት ትናንት ደግሞ ምስኪን ባህር ዳር ነዋሪ ነዳያንን ፊራኦል ይዞላችሁ መጣ። በየአይነት ሽሮ ምስር ወጥ አብልቷቸው መርቁኝ ብሎ ስሙን ገነባባቸው። የእነዚህ ሰዎች ጥፋት ምንድን ነው? መራባቸው፣ እኛ አሮጊቶች መቸገራቸው። ይሄ እኮ የግፍ ሁሉ ግፍ ነው። ከፊራኦል ክብር ይልቅ ሊያሳስበን የሚገባው የምስኪን ኢትዮጵያውያን፣ የድሃ የታማሚያን፣ የአረጋውያን፣ የመቄዶንያ ውስጥ ያሉ ፔሸንቶች ክብር ሊያሳስበን ይገባል። ኦኬ አሁን ሂዱና ዮናስ ሙሉነ 2000 ሰው ይዞ እንቁርቲ ቆማ አታውቅም፣ እግር የላትም ምናምን ስድቦች ልሰሙ ትችላለች። ወፍራም ናት ምናምን ልሰሙ ትችላላችሁ። ግን እኔ የምልላችሁ አሁን አቤል ስላለ ብዙ ነገር አላወራም መቼም ስርዓቴንም በጣም ስለማከብረው። ግን ምንድነው ይሄ ሁላ ለእናንተ አጥንት እየተወረወረ ነው። ስቲል ግን ፎከስ እንድታረጉ የምፈልገው እንቁርቲ ላይ ሳይሆን የፊራኦል ሌብነት ላይ፣ የማያልቀው ውሸቱ ላይ። ፊራኦል ኢቲቻ ከፀጉሩ እጁ ላይ እስከያዘው ስልክ ፌክ ነው። ከላዩ ላይ እስካለው ዊግ ፀጉር እስከ እጁ ላይ እስካለው ስልክ ፌክ ነው። ራሱን ያልተቀበለ ሰው ራሱን ቀን በቀን ዊግ ጭንቅላቱ ላይ አድርጎ እየዋሸ ሚኖር ሰው እናንተን እንዴት ይዋሻቸዋል? እስቲ ይህን ነገር ስሙት። ቆይ ነቢይት ብርቱካን ግን ለምን ዝምታ መረጠች? ካጠመቀችው በኋላ ወይን ስልኩ ጋተበት ጋለበት ስልኩ ጋለበት። እናንተው ለምን ወይ አትሉት? ስልክ ፋይል ተልኮልኝ እሱን ወደዛ ለማድረግ ላሰማ ወይ የበሉት እያልኩኝ ሆነ። ይኸውልህ ስማማ ቤል በጣም ከይቅርታ ጋር ፕሊዝ። አሁን የገባሁት እንደገባሁ ማይክ መክፈት አይጠበቅብኝም ነበር። ፕሊዝ ወንድሜ ለፊራ ነግሬዋለሁ በውስጥ ለአንተም ቅድም ደውዬልህ ቢዚ ስለሆንኩ በአጭር ነው ያወራን። ፕሊዝ ቴዲ ይሄ ነገር ከእስልምናም ሃይማኖት ከኦርቶዶክስም ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይህን ነገር አረጋጉት ፕሊዝ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አሉ የተጨነቀ ሰው አለ። እኔ ጨንቋቸዋል ውዶች። ህዝቡ ሲባል ጨንቋል። አቤላ አረ የጨነቀው ፍራውልና ከሱ ፍርፋሪ የተበተነላቸው እነ ቀለም ወርቅ አይተንፍሱ ናቸው የጨነቃቸው። እኔ ምንም የጨነቀኝ ነገር የለም። እግዚአብሔር ይመስገን። የሚያስጨንቀኝን ሁሉ በእሱ ላይ ጥዬ የምኖር ሰው ነኝ። ነፃ ሰው ነኝ። ምን አስጨነቀኝ? በመድኃኒዓለም ስም ምን አገባን? እኛ እኮ ስማ ነዳጅ እኮ 3-4 እጥፍ ሲሆን እኮ ያልተጨነቅን ህዝብ እኮ ነው። እውነቴን ነው የምልህ። ዳቦ እንደዚህ ወደ ጠጠር ከረቢናነት እያነሰ በውድ ገንዘብ እየተሸጠ እኛ ምንም ሳይጨንቅን እየኖርን ያለ በምህረቱ ከሰማይ በታች እየኖርን ያለን ሰዎች ነን። ምን አስጨንቆኛል ያለው ማዱና እናት እስቲ እንጂ አቅጣጫ እንዳይሄድ ፕሊዝ ቴዲ ለፊራም ነግሬዋለሁ። እዚህ ያላችሁ ወንድሞችና እህቶች ፕሊዝ በክርስቶስ ስለምናችኋለሁ፣ በእግዚአብሔር ስም ለምናችኋለሁ። ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። ወደ አልሆነ አቅጣጫ እንዳይሄድ ቴዲዬ ፕሊዝ። የሃይማኖት መሪዎች ይጉበት እዚህ ውስጥ። አሁን በፊራም በኩል ገስት ላይ ገብተው የሚሰጡት አስተያየት፣ በአንተም በኩል ገስት ላይ ገብተው የሚሰጡ አስተያየት አንተና ፊራጋ ወይ ደግሞ ይቅርታ እህታችኛና ፊራጋ ያለውን ነገር ሊያበርደው አልቻለም፣ ሊያረግበው አልቻለም። ሀገር ነው የተጨነቀው። ፕሊስ በክርስቶስ ኒውዚላንድ ነው ጊዜ አንድ የሁለቴ ሽምግልና አድርጋችኋል።
አያና ባለበት ጥሩ ነበር፣ ሰምተን ነበር፣ ሰላም ወረደ ብለን ነበር። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼኮች ገብተውበት፣ ፓስተሮች ገብተውበት ማለት መቆም ያለበት ነገር ይቆም። ይሄ ጉዳይ ግን የእምነት አባቶች ሳይሆን ፖሊስ፣ የመንግስት አካላቶች መግባት ያለበት ጠበቃ፣ ፍርድ ቤት፣ የህግ አካል ያ ነው መግባት ያለበት። የምን የእምነት አባት ነው? ይሄ የዶክትሪን ችግር አለ። ሼኮች አላለም። አስቧት፣ ሙስሊሞች ያሳስባቸው ነገር ኖሮ ማለት ነው። መጅሊሱን ይምሩ ያንተ ሌብነት አንድ ላይ እንደማዘን ለማቸው የእምነት አባታቸውን ሞተው ገብቷል። ምን ስንት የሚያሳስባቸው ነገር አለ። ለፊራውን ሲገቡ ምንሽ ይሄ ሰው እኮ እንደው እርቅ የሚወድ ቢሆን በጥላቻ እኮ ያለ ነው። ሀገር ሊገላ ይቅርታ በጌታ ፍቅር ይሄንን የገባሁት በጣም ይቅርታ። ገብታችሁ የምትናገሩ ሰዎች ነገሩን ሊያበርደው አይደለም የቻለው፣ ጭራሽ እያቀጣጠለው ነው እየሄደ ያለ። አንዱ አንዱን እየወለደ አንዱ አንዱን እየሳበ ውሸትን እየወለደ ነው ሄደው እንጂ አንዱ አንዱን አልወለደም። ባይዘወይ እየተገለጠ ፊራውን ኤቭሪዴይ እየተገለጥክ ነው የመጣኸው እንጂ የተወለደ ነገር የለም። እየጨመረ እየተዋለደ የመጣው የፊራውን የማያልቅ ተስቦ ተጎልጉሎ የማያልቅ ውሸቱ ነው እንጂ ሌላ የተወለደ ስድብ የለም፣ መሰዳደብ የለም፣ ምንም ነገር የለም። ወደ እናንተ እሳቱ ወደ አንተ እየመጣ ስለሆነ እሺ እንቀጥል። ለሹራብክር አንድ ውሉ ራሱ ሊገኝ አልቻለም እና ፕሊስ ሁላችሁም ዮኒም ቶሮንቶም ቴዲ በዛ በኩል ፊራን ነግሬዋለሁ፣ ገብቼ እዛ ነግራቸዋለሁ። እኛ ጨነቀን እውነት ወገኖቻችን ናችሁ ጨነቀን። ካስፈለገ ወይ በሃይማኖት መሪዎች ፍቱት፣ ካልሆነ በህግ መሄድ ያለበት ነገር ካለ በህግ ለምን ወደ አልሆነ አቅጣጫ ሄደው ሰው ሁሉ ለምን ፊራኦል ቤዝ ያደረገው ኢንተርኔት ላይ ነው። ሌብነቱ ያለው ኢንተርኔት ላይ ነው። እምነቱንም ላይፍ ከፍቶ እኔ ጴንጤ ነኝ ይላል፣ ዳር እሄዳለሁ ጥሩ ሰው ነኝ ይላል፣ ቢዝነስ ይላል። ብር ያላቸው ሰዎች ቢዝነስ መስራት ፈልጋለሁ ሲል መቶ ድም ያደርጋቸዋል። ስለዚህ ስለ ፊራኦል መወራት እንደውም ያለበት የት ነው? ኢንተርኔት ላይ። ስለ ፊራኦል መወራት ያለበት ኢንተርኔት ላይ ነው። ያለ ኢንተርኔት የት እናውቀዋለን? መሬት ላይ የገነባው ድርጅት ላይ ነው የምናውቀው። ያቋቋመው እንትን አለ የት አለ እና የት እናውቀዋለን? በእነዛ ምስኪን ቲክቶከሮች ፊታቸውን ቀለም ሲቀቡ ዱቄ ሲቀቡ በነበሩ ምስኪን ቲክቶከሮች ራሱን አሻሽጦ ትንሽ ገንዘብ ሰጥቷቸው ደልቁልኝ ከበሮ ምቱልኝ ብሎ እኮ ነው ራሱን አሻሽጦ ያሳወቀው። እና አሁን ቀለም ወርቅን ምንድን ነው ያስጨነቀው? የተጨነቀው ፍራኦል ነው። የተጨነቀው ዮናስ ሙሉነህ ነው፣ ውሸታቸው ሊጋለጥ ስለሆነ። ምክንያቱም እነዚህ ሰዎች ኤግዚስታንሳቸው ሶሻል ሚዲያ ነው። ካያችሁ ተመልከቱ። ቲክቶክ ወይ የኢየሱስ ክርስቶስ ክብር ግን አሳስቦታል ቀለሜ። ምክንያቱም ወንጌል እኮ የምንለው ኢየሱስ ክርስቶስ በመስቀል ላይ የተሰዋለን ነው አይደል? ይዘግዘቅ ሲባል የኢየሱስ ክርስቶስ መስዋዕትነት እሱን ነው ገደል የከተተው አይደል? ዮናስ ሙሉነህ ከተናገሩ ቪዲዮ አንጻር የኦርቶዶክስ ቤተክርስቲያን ካንሰር ናቸው ህዝቡ ብሎ ሲናገር የዛ ሁሉ ህዝብ መረገጥ ያልጨነቀው ቀለሜ የአንድ ፍራኦል ጉዳይ የአንድ ግለሰብ ጉዳይ ይሄን ያህል ይጨንቀዋል። ለቀለም ወርቅ አይተንፍሱ ማለት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝብ በላይ የአንድ ፍራኦል ዋጋ የሚበልጥበት ነው። ምክንያቱም ገንዘብ ላለው ነው የሚያደላው፣ ገንዘብ ላለው እውቅና ላለው ተመልካች ላለው ነው የሚያደላው። እና ይህ ፍርደ ገምድልነት ነው። ሚዛኑን የሳተ አስተሳሰብ ነው። በፍጹም ይህን ሰው እንድትረዱት ያስፈልጋል። ኦርቶዶክሳውያን ብቻ አይደላችሁም፣ ወንጌላዊ አማኝ የሆናችሁ በክርስቶስ የሆናችሁ ኦልሬዲ ሉተራውያን ገብቷቸዋል። የዚህ ሰው ሀሳብ ምን ርካሽ እንደሆነ፣ ሃይማኖትን የማያውቅ ስርዓት የሌለው ሰው እንደሆነ አብዛኛውን ህዝብ እየባነንበት ነው። ገባሽ? የዚህ ሰው ጉዳይ ከተገለጠ፣ የፍራኦል ጉዳይ ከተገለጠ የእሱም ሿሿ በህክምና ሰበብ ከዳው የፕሮቴስታንት ማህበረሰብ የለቀመውና የዘረፈው ከዛ የራሳችሁ ጉዳይ ብሎ ለራሱ የግል ጥቅም ያዋለው ሿሿ የሰራው ገንዘብ ይጠየቃል። ገባሽ? በቃ ፍራኦልን ካስቀጠለ እሱም በውሸቱ መቀጠል ይችላል። በውሸቱ የሚቀጥለው ደግሞ ፍራኦል ብቻ አይደለም፣ ራሱ ቀለም ወርቅ ጭምር ነው፣ ራሱ ዮናስ ሙሉነህ ጭምር ነው። እና የእነዚህ ሰዎች አመፅና ነውር
እዚህ ሚዲያ ላይ እሾውን በእሾህ ነው ብራዘር። የእነዚህን ሰዎች ጉዳይ የምናውቀው ጓዳችን ሄደን አይደለም፣ ሞባይላችን ላይ ነው የመጡት። ሞባይላችን ላይ መጥተው ለሰሩት ቅጥፈት ጓዳቸው ሄደን ምክር አንመክራቸው እና ይቺ ሴት እኮ ሰው ያስፈልጋታል አይደል? የውሸት ሿሿ የተሰራች ሰው ያመነችው ሚዲያ ላይ ነው፣ የተቀበለችው ሚዲያ ላይ ነው። ጥሩ ሰው ነው ብላ ፕሮቴስታንት ነው ብላ ወንጌልን ያውቃል ብላ የእግዚአብሔር ሰው ነው ብላ አምናው ሄዳ ስትበላ መጮህ አለብን። ዛሬ እኛ መጮህ አለብን። እኔ ያሳዝነኛል የአንዳንድ ሰው ፍርደ ገምደልነት። እህት አለ፣ ታላቅ እህት፣ ወንድም አለ፣ ቤተሰብ አለ፣ እናት አለ። ከቤተሰቦች መካከል አንዱ ይህችን ልጅ የሆነችውን ቢሆን እንዴት ነው የሚያምን? እና ነግበኔ እንደሆነ ማሰብ ራሱ አስተዋይነት ነው ብዬ አስባለሁ። ስለዚህ ዛሬም ነገም የዚች ልጅ ሀቅ ካላወጣ መኖር ለኔ ቲክቶክ ተራ ነገር ነው ይላል። ተዘፍዝፎ የሚውለው ቲክቶክ ላይ። እኔ እኮ ሀብታም ቲክቶክ ላይ ይውላል እንዴ? እኔ ሀብታም ስላልሆንኩ ነው ሙሉ ወዳጆች፣ ሀብታም አይደለሁም። ጊዜም አለኝ፣ መልእክቴንም ማሰራጫት እፈልጋለሁ። በጣም ነው የማከብረው ሶሻል ሚዲያን አላጣጥለውም፣ አላንኳስሰውም። ሀሳቤን ይሸጥበታለሁ፣ ከሰዎች ጋር እግባባበታለሁ። አብሮኝ የሚያገለግሉ ሰዎች አግኝቼበታለሁ። በጣም ጥሩ ሰዎች አግኝቼበታለሁ። በጣም መልካም ሰዎች ወዳጆች ይሆናል። በዚህ ሶሻል ሚዲያ የተጠቀምኩት ብዙ ነው። የተጎዳሁት አለ፣ የጎዳሁት ይኖራል፣ በጣም ያበላሸሁት ይኖራል፣ ያስተካከልኩት ይኖራል። ግን በአመዛኙ ለእኔ ሶሻል ሚዲያ እጅግ ጠቃሚ ነገር ነው እና እንደ ተራ ነገር ያወራልናል። 24 ሰዓት ላይቭ ሲከፈትበት ፐርፐዝሊ ቴዲ ላይቭ በሚገባበት ሰዓት እሱ ላይቭ ይገባል። ዲስትራክት ለማድረግ ነው። ለምን ቁጭ ብሎ አይሰማም? ምክንያቱም ቴዲ ጋር 10,000 ሰው ቢኖር ፍራኦል ቴዲን ማማት ከጀመረ ላይቭ ገብቶ ላይቭን ከፍቶ ማማት ከጀመረ ቴዲን 5,000 ከ5,000 የበለጠ እሱ ጋር እንደሚመጣ ያውቃል። ስለዚህ ቴዲ ጋር ያለው እውነት እንዳይሰማ ቤት ከፍቶ ወሬ ያስወራል። ቴዲ ጋር ያለው እውነት እንዳይሰማ ዲስትራክት የሚያደርጉ ዮኒ ማኛንና ቀለመወርቅ አይተንፍሱን ይልካል። 10 ጊዜ ነው ካያቸዋቸው ቴዲ ጋር እየመጡ ሲገቡ የነበረው። ቆይ ልንገረው ይላል። ልደውል መቄዶንያ ይላል። ይሁት ላይቭውንማ ግቡና በጣም ዲስትራክት ሲያደርግ ነበር። ማን? ዮኒ ማኛ። ከዛስ የዮኒ ማኛ ዲስትራክት ማድረግ እዛ ቤት ያሉ ሰዎች ሲባንኑ ቀለመወርቅ አይተንፍሱ ተላክ። በሃይማኖት ሰበብ ጨንቆናል አለ። ምንድነው የሚጨንቅ ብራዛ? የሚያስጨንቀው የኢትዮጵያ ኦርቶዶክስ ምዕመን በአርሲ ያለው ምዕመን መገደል ነው ወይስ የዚህ ሰውዬ? እኔ ጥያቄ ልጠይቅ። ቀለመወርቅ አይተንፍሱ በአርሲ ስለተገደሉ የኢትዮጵያ ኦርቶዶክስ ምዕመናን ሐሳብ ሰተካሉ ወይ? ምንድነው ሀገሪቱ ውስጥ የሚያስጨንቀን? ምንድነው የሚያስጨንቀን? እኔ የታሰርኩ ጊዜ ኤርሚያስ ተናገር ውሸቱን ቀለመወርቅ አይተንፍሱ አንድ ድምጽ ሲሆን ሰምታችሁታል? ትናንትና ለምኖልኛል ለሕክምና ያለቀሰ ገንዘብ አሰባስቦልኛል ብሎ ሲጠይቅ ሰምታችሁታል? ይሄ ሰው የጽድቅ የፍትህ ሰው አይደለም። በቅንጦት ለሚኖር የውሸት ህይወት ለሚኖር የውሸት ሿሿ ሶሻል ሚዲያ ላይ ህዝብን በማጭበርበር የሚኖርን ፍራኦል ለማዳን ግን ጨነቀኛል። እስኪ ጨንቀው ድረስ ህዝቡ ጨንቆታል። የትኛው ህዝብ ነው የጨነቀው? አንተ ጋር ሆኖ ጥላቻህን እየተጋተ ታብታብ የሚልል ምስኪን ማህበረሰብ ነው የጨነቀው? ማን የጨነቀው? እኛም ጨነቀን እና የጽድቅ የለም እዚህ ሶሻል ሚዲያ ላይ ጽድቅ የለም። እውነቱን ልንገራችሁ፣ ሀቅን የሚናገር ሰው ልክ እንደ ሀሜተኛ የምትሉ ሰዎች ቅድም እያሉ ነበርና ሀሜት እኮ ጓዳ ነው የሚታማው። 500 ሰው ቁጭ ብሎ ሀሜት የለም ብራዘር። እዚህ ጋር 500 ሰው ይታየኛል። እሷ ጋርም እንደዛው የሚያክል ሰው ይኖራል። 500 ሰው ቁጭ ብሎ ሀሜት የለም። በቃ በአደባባይ ነው እየተናገረ እውነቱን ነው እየተናገርን ያለ ነው። ስለዚህ በዮናስ ሙሉነም አሁን እደውላለሁ፣ አሁን ስልክ ስጡኝ፣ አሁን እንትና ፍራኦልን ሄጄ ልጠይቀው እያለ ዲስትራክት ቢያደርጋቸው ሰዎቹ ቱ ዘ ታርጌት ነው የሚያወሩት። ፖይንቱን፣ ሌብነቱን ይዘውታል፣ ጨራውን ይዘውታል፣ አለቅም ብለውታል። እዛ በድፍረት መሳደብ ጀመረ። ሰውየው ምን እንዳለ አንድ ቪዲዮ ሰምቻለሁ። አይደለም ግለሰብን መንግስትን ራሱ ከመታወት አይነሳም አለ። ምን እያለ ነው ፍራኦል? ምን እያለ ነው ፍራኦል? አያችሁ፣ ሃይማኖተኛ ሲጫወቱ የነበሩ በመዝሙር ብዙ ቪዲዮ ሲሰሩ የነበሩ ሰዎች ምን ያህል
አመፀኞች እንደሆኑ ጥፍራቸው ስትረግጡት ነው የምታውቁት። ካልነካ ቆማ ሰውየው እኮ ጨዋጫ ይጮታል እንዴ! እንደ ፍራኦል አይነት ታጋሽ የሚመስል ሰው አለ? አረ በቃ ይላል። በቃ የሚለውን ሰው ያስበቁልኝ፣ በእናታችሁ አስወጡልኝ። ጌታ ይባርካችሁ፣ አስወጡልኝ። ያው እዚህ ጋር በጣም ያሳቅ ከመታው አትነሳም ይላል። እንኳን ግለሰብ ከመታው አትነሳም፣ እንኳን ግለሰብ መንግስት አይነሳም። እውነቴን ነው የምላቸው። እኔ ምስም አውጥቶልኛል ነፍሱን ይማረውና መለስ ዜናዊ የልጅ ቡዳ ብሎ አንቺ የልጅ ቡዳ ጉራ አይደለም። አሳያቸዋለሁ ዩቲዩብ ከፍቼ እኔ እና እሱ ስብሰባ ላይ ግን ነገ ከዛ ላይ እኔ ከዚህ ሰውዬ የሚበልጥ ውሸት የዋሸ ሰው ካመጣችሁልኝ 2 ጾታ ያለው ሰው አመጣላችኋለሁ። ጌታን እኔ እንደዚህ አይነት ታላቅ ውሸት ሲዋሸ የህንዱ ባለሀብት አለ በጣም ነው የሚወደኛል። 7 ስታር ሆቴል ውስጥ አድሬያለሁ አለ። እኔ ካሌለው ምግብ አይበላለትም አለ። እኔ እሱ ቀሎኛል። እኔ የከበደኝ ጋሽ የምሩ የሚባሉት የደንበል ባለቤት መሬት ሄዶ ለማየት 12 ሰዓት ወክ አረጉ። እሱ ከብዶኛል። እሱ በጣም ከብዶኛል። ከዛ ሄዶ 12 ሰዓት ሲመለሱ 12 ሰዓት 6 ሰዓት ሲሄዱ ከዛን 6 ሰዓት ሲመለሱ ከዛ እኔ ህይወትን አይቻለው አንተ ተሻገር አሉኝ። ውሃ ተይዘው በጎርፍ ሞልቶ አለና ከዛን አስቧል ነፍስ መጥቶብህ ማለት ነው። እኔ ሞታለሁ አንተ ሂድ ምናምን ነገር እና እሳቸው በጣም ትልቅ ሰው ናቸው፣ ሽማግሌ ሰው ናቸው፣ ትልቅ ሰው የተከበሩ ሰው ናቸው። እና እሳቸው መሬት ሄደው ለማየት እኮ ነው 12 ሰዓት በእግራቸው ያደረጉት። ከዛም የ35 ሚሊዮን ብር ብሪጅ አሰራው። አሁን ዶክተር አብይ እኔ እርግጠኛ ነኝ ዝናሽን ለመጥበስ ራሱ ነው ያሰራው ድልድዩን። ከዛን ሲመለስ 35 ሚሊዮን ብር አውጥቶ ድልድይ ያሰራላቸው ለማህበረሰቡ እና አብይ አህመድ ነው። ለምን አይነግረንም ድልድዩን? እኔ በራሴ ወጪ እጄ ያየዋል። ማን ያሰራው አልከም። ሌላ ድልድይ ደግሞ ጂፒኤስ እንትን ብሎ ደግሞ ድንበር እንዳትሻገር ሌላ ሀገር። አንዴ ደግሞ አብይ አህመድ ሀገር እንድገባ 5 ጊዜ ደብዳቤ ጻፈልኝ። ናልኝ እባክህን ኮሪደር ልማቱ ሊደምቅልኝ አልቻለም። በቃ ቤተመንግስት ባዶ ሆነብኝ የሚመስል ነገር 5 ጊዜ ደብዳቤ ጻፈልኝ ዶክተር አብይ ሲል ዶክተር አብይ ዝናሽን ሲጠብሳት እኔ እርግጠኛ ነኝ 5 ጊዜ ደብዳቤ ያጽፈላት ገብቷል። ምን አሁን ሚስትን ስታገባት አንተ ደብዳቤ ጽፈላት 5 ጊዜ ጽፋ አንዴ ሜቢ ማመልከቻ ታስገባል። ማለት 5 ጊዜ ለትራምፕ እንኳን የሚጽፍ አይመስለኝም አብይ አህመድ። ለትራምፕ የለም ኢትዮጵያን ጎብኝ ብሎ 5 ጊዜ የሚጽፍለት አይመስለኝም። ጥሩ ኮሜንት አየሁ። ውሸት ራሱ እንደሱ አይዋሽም የሚል ኮሜንት። አዎ እና እኔ ደግሞ በጣም የሚያሳዝኑኝ ይህንን ውሸት የሚያምኑ ሰዎች አሉ። እንዴ ይህንን ውሸት ካመንክ መላእክት አያማልዱም ምናምን ብለህ ለምን አታምንም? እኔ እኮ ፕሮቴስታንት እኮ ደግሞ ጀሌ እኮ ነው የሚገርመኝ። እንዴ ፕሮቴስታንት ማንም እኮ መጫወቻ እኮ መሆን የሌለበት እኮ ህዝብ ነው። እውነቴን ነው የምልህ። ሂድና ኦርቶዶክሳውያን በሃይማኖታቸው የሚሸቅጡ ሰዎችን ይገልጣሉ፣ ልክ አይደለም ይላሉ። ከቤተ ክርስቲያን ስርዓት አካሄድ ውጭ የሚወጣን ሰው ይቃወማሉ። ምን ሆናችሁ ነው ወንጌላውያን አማኞች እንደዚህ የደነዘዛችሁት? ኢየሱስ ሲባል በቃ አይንህን ትጨፍናለህ፣ ሸዋሸዋ ይሰራል። በቃ ኪስህን ያጥበዋል፣ አይምሮህን ያጥበዋል። ማጥቡት ጉዳይ የለም እኮ የህይወትህ ላይ እና ነፃ አውጡ፣ ነፃ አውጡ። አሁንም እኔ የምላችሁ ሶሻል ሚዲያ ላይ የማንን ሐሳብ ገረባ ማራገፊያ አትሆኑ። እናንተ በእግዚአብሔር በአምሳሉ በመልኩ የፈጠራችሁ የእግዚአብሔር አምሳል የሆናችሁ ፍጥረቶች ናችሁ። ክቡር ሰዎች ናችሁ። ሰዎች ናችሁ። እናንተ ሰዎች ናችሁ። ማንም ቆሻሻውን እየመጣ እንዲያራግፍባችሁ አይምሯችሁን ወከክ አድርጋችሁ እንትን አትበሉ።